ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችንን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አሁን አጠናቀን ብቅ ብለናል። እንደተለመደው ሁሉ በዝግጅቶቻችን ላይ በተለይም በሀገራችን ወቅታዊ ጉዳዮች ላይ የተለያዩ እንግዶችን በመጋበዝ ለእናንተ ክቡራን ተመልካች አድማጮቻችን የሚያቀርበው የዘውዱ ሾው ሚዲያ ዛሬም አንድ እንግዳ ይዞላችሁ መጥቷል። በተለይም የኢትዮጵያ ታሪክ ሲነሳና ሲወሳ ቀዳሚ ከሆኑት የኢትዮጵያ ክፍሎች አንዱ የሆነው አፋር ነው። በአፋር በኩል የሚደረጉት እንቅስቃሴዎች ለሀገራችን ያለው ጠቀሜታ ምን እንደነበረ ብዙዎቻችን ጠንቅቀን የምናውቀው ጉዳይ ነው። በተለይም በኢትዮጵያዊነታቸው የማይደራደሩ የአፋር ልጆች ዛሬም ጭምር ኢትዮጵያ ከኛ የሚነጥላት ማንም የለም እያሉ ነው የሚገኙት። ይሁን እንጂ በተለይም በአሁኑ ሰዓት ሀገሪቱን የሚመራው የአብይ አህመድ ካቢኔና እንደዚሁም ደግሞ የኮሎኔል ነገኛ የሚባለው ቡድን የአፋርን ክልል ሊጠቀልለው ወደ ኦሮሚያ ሊያስገባው ዝግጅት እንዳጠናቀቀ መረጃዎቹ ጠቁመዋል። ከዛም በዘለለ አብይ አህመድ ክዶናል። በጣም በሚያሳዝን ሁኔታ አንገታችንን አደፍቶናል። በዚህም ምክንያት አሁን ጠቅላላ ጫካ ገብተናል፣ እንታገላለን፣ በኢትዮጵያዊነታችን የምንደራደረው አንድም ነገር የለም ይላሉ። የዛሬ እንግዳዬ ከሚያብራሯቸው በርካታ ጉዳዮች እነዚህ የሚጠቀሱ ሲሆኑ በተለይም ሙስናው እጅግ በዝቷል። ወገኖቻችን በረሃብ እያለቁ ችግርና መከራ በምናይበት በዚህ ጊዜ የክልሉ መንግስት ባለስልጣናትና የኦሮሞ ሹሞች በቅንጅትና በጋራ ሆነው ክልሉን እያጠፉትና እያወደሙት ነው ይላሉ። እኛ የኢትዮጵያ ጉዳይና ሌላው በኢትዮጵያ ግዛት የሚኖረው ማህበረሰብ ጉዳይ አሳስቦን እንጂ በአንድ ቀን ሽባ ማድረግ እንችላለንም ይላሉ። በተለይም ከጅቡቲ ተነስቶ በቀጥታ መሃል ኢትዮጵያ የሚንቀሳቀሰው መንገድ ብንዘጋው ምን ሊፈጠር እንደሚችል መዘንጋት የለበትም የሚሉት የዛሬ እንግዳችን በዝርዝር የሚያስረዳን ጉዳይ ይሆናል ማለት ነው። በኢትዮጵያ ያሉትን በርካታ ቦታዎችን በተለይም በራሱ ቁጥጥር ለማድረግ ሲጥር የሚስተዋለው የብልጽግና ኃይል ከኦሮሚያ ጋር በቅንጅት እየሰሩ ያለውን ከወሎና እንደዚሁም ደግሞ ከተለያዩ ከሸዋም በከፊል በመውሰድ ኦሮሞችን በማቀናጀት አፋርን ሊውጥ በዝግጅት ላይ መሆኑን ደርሰንበታል የሚሉት በተለይም የአፋር ልጆች አሁን ቆርጠን ተነስተናል፣ በስልጣንና ኃላፊነት ያሉ ጭምር ሳይቀሩ በዚህ በብልጽግናው አካል እየተሰራ ያለውን ደባ በመረዳታቸው አሁን ስራቸውንና ስልጣናቸውን እየለቀቁ ወደ ትግል እየገቡ መሆኑን ነው የገለጹት። አሁን ወጣት ልጅ፣ ሽማግሌ፣ አዛውንት የሚባል ነገር የለም። በሀገራችንና በተለይም በብሔረሰቦቻችን ላይ የሚደርሰውን ጉዳት በመከላከል በኩል ቆርጠን ተነስተናል። በቅርቡም ከፋኖች ጋር በቅንጅት ለመስራት ስራዎቻችንን ቀጥለናል። ይህንንም ለማብሰር እንሻለን ይላሉ። የዛሬ እንግዳችን እነዚህና መሰል ጉዳዮችን በዝርዝር ያብራሩልናል። እናንተም ከዝግጅቶቻችን ጋር አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። ዛሬ በጣም በርካታ ምስጢራዊ መረጃዎች በተለይም በአፋር በኩል ያሉትን የሚገልጹልን እንግዳ አሉ። የዛሬ እንግዳችን አብደላ ኢብራሂም ወይም ፌሲል ይባላል። ከእሱ ጋር የምናደርገው ውይይት እንድትከታተሉ በማክበር ጋብዛለሁ። በጣም ከልብ አመሰግናለሁ ወንድማችን አብደላ ፌሲል ኢብራሂም። በተለይም በኢትዮጵያ ጉዳይ ላይ የማይደራደረው የአፋር ሕዝብ መከራና ስቃይ ውስጥ እንደገባ ጩኸቱንም የሚያዳምጠው እንደሌለ እየተገለጠ ነው ያለው። ይህን ጉዳይ በተመለከተ ዛሬ በአንተ በኩል ሰፊ መረጃዎች እንደምታከፍለን ተስፋ አደርጋለሁና ለዚህ ቃለ ምልልስ ዘውዱ ሾው ሚዲያ ተመልካች አድማጮቻችን ያሉትን በአፋር በኩል ችግሮች ለመግለጽ ፈቃደኛ ሆነ በመገኘት እጅግ ከልብ አመሰግናለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وعلى آله وأصحابه أجمعين أنيم ለአድማጮችም ለሞላ ፍትህ ወዳጆች ሁሉ
እንኳን ፊት ለፊት ይሄን እድል ተሰጥቶን አፋር ህዝብ ያለውን ችግር ለመግለጽ እድል ስለሰጣችሁኝ በጣም አመሰግናለሁ። ከልብ አመሰግናለሁ የኔ ወንድም። እንግዲህ አንተ በውጭው ዓለም ነው የምትገኘው። በአሁኑ ሰዓት የአፋር ጉዳይ በቅርብ ርቀት እየተከታተልክ ነው የምትገኘውና እስቲ ዝርዝር ጉዳዮቹ ላይ በደንብ እንመጣበታለን። በአሁኑ ሰዓት የአፋር ህዝብ በምን ሁኔታ ላይ ነው የሚገኘው? አዎ በእውነቱ የአፋር ህዝብ በጣም ከፍተኛ ችግር ላይ ነው ያለው። እንደዚህ አይነት ችግር አጋጥሞት አያውቅም። በወያኔም ጊዜ ጭቆና ነበረ፣ ደህንነቶችም ያስተዳድሩ ነበረ፣ ባጀቱን ፈሰስ ይሆን ነበር፣ ብዙ ልማቶችም አልነበሩም። ትንሽ ከኤርትራ ጋር ጦርነት በተጀመረበት ጊዜ ወደዛ እንዳይሸሹ ዛም ታጋዮች ስለነበሩ ትንሽ ከፈት አድርገው ከዚህ ይሻል ነበር። አሁን ግን ህግ የሚባል የለም፣ ስርዓት የሚባል የለም። ህዝቡ በመራብ ላይ ነው ያለው፣ በመጠማት ላይ ነው ያለው። ጤና ጣቢያ የለም፣ መድኃኒት የለም። ሁሉም በሙስና ተዘፍቆ ነው ያለው። የሚመጣውን ባጀት ተካፍለው ለራሳቸው ነው የሚበሉት። የአፋር ህዝብ ሕክምና የለውም፣ ትምህርት ቤት የለውም፣ ደሞዝም የለም። የተናገሩትን ልጆች እስር ቤት እያጎሩ እያፈኑ የአፋርን ህዝብ በጎሳ ለማጋደል በየቦታው እንደ ፈንጅ በራሳቸው ካድሬዎች ህዝቡን እርስ በርሱ እንዲባላ እያጋጩ መብቱን እንዳይጠይቅ እያደረጉ ይገኛሉ። የአፋር ህዝብ በጣም ኃይለኛ ጆኖሳይድ የሆነ ችግር ላይ ነው ያለው። በአሁኑ ሰዓት እባብ የተነከሰ አምቡላንስ የለውም። የምትወልድ ሴት እዛው መኪና ላይ ነው የምትሞተው። እርዳታ የለም፣ ደሞዝ የለም፣ መሰረተ ልማት የለም። የአፋር ህዝብ በጣም ከፍተኛ ችግር ላይ ነው ያለው። የአፋር ህዝብ እንደሚታወቀው አብይ አህመድ ሊሸሽ አንድ ሳምንት ቀርቶበት በነበረበት ጊዜ ወያኔ ኢትዮጵያን እየወረረ ነው፣ በተለይ ደግሞ በአፋር በኩል ጎሮራችንን ሊይዘን ነው፣ ተነስ ታጠቅ፣ የሚሞተው የቀሩት የሱ ልጆችንም እኔ አሳድጋለሁ፣ ካሳም እከፍላለሁ፣ የወደውን እኔ ገነባለሁ፣ ብረት ያለ ቢላዋ ያለ ድንጋይ ያለ ተብሎ ህዝቡን ከትግራይ ህዝብ ጋር አጋጭተው በመጨረሻ ለዛ ህዝብ ካሳም የለ፣ የሚበላ የሚጠጣም የለ። እንዳውም ያ ህዝብ ጆኖሳይድ እንዲሆን በሰሜን በኩል ጦርነቱን ለኩሶ መከላከያን ስበው ወደ ሰርዶ አምጥተው ኬላ አድርገው በዛ በኩል ያለው ህዝብ ትንሽ የነቃ ታጋይም በፖለቲካም በሳል የሆነ ህዝብ ስለነበረ ያንን ህዝብ ለአፋር ምናልባት መረማመጃ ይሆነዋል፣ መታገያ ይሆነዋልና ይሄ ህዝብ መውደም አለበት ብሎ ከትግራይ ጋር ጦርነት ውስጥ ከቶት ወደ ኋላ ተስቦ የአካባቢ ወድሞ የሞተው ማን ነው? የቀረው ማን ነው? የቆሰለው ቤት ውስጥ አለ እስካሁን ድረስ የሚያክመው የለ፣ የሚሰጠው ደሞዝ የለ። የአፋር ህዝብ በጣም ከፍተኛ የሚባል ችግር ውስጥ ነው ያለው በአሁኑ ሰዓት። በጣም አመሰግናለሁ አብደላ። እንግዲህ በየዝርዝር በየጉዳዮቹ ላይ እንመለስበታለን። በጣም ያሳዝናል። ይህንን በኢትዮጵያዊነቱ የማይደራደረው ቁርጥ የአፋር ህዝብ ልጆችን አብይ አህመድ እንደካዳቸው በብዙ ሁኔታ ሲገለጽ ተደምጧል። እንግዲህ አንተ የዚሁ የአፋር ልጅ ነህ። በትግሉም ላይ ብዙ ጊዜያቶች እንዳሳለፍክ መረጃዎች ከዚህ ቀደም ባደረግናቸው ውይይቶች ገልጸህልኛል። አሁንም በሆላንድ ተቀምጠ ይህንን ጉዳይ በመከታተል የአክቲቪስትነት ስራም እየሰራህ እንዳለ ነው ያሉት መረጃዎች። ይሄ የክልሉ መንግስት ፕሬዝዳንት አወል አርባ ቀደም ሲል እንደገለጽከውም በተለይም አብይ አህመድ እና ሌሎቹም በተጨነቁበት ሰዓት የደረሰለትን ይህንን ህዝብ እዚህ አደጋ ውስጥ ከቶ ባዶ እንዲሆን የተፈለገበት ዋና ምክንያት ምንድን ነው ትላለህ? ከጀርባው ምንድን ነው ያለው? ለምንድን ነው እንዳልከው የጤና ክልል ላይ መሰረተ ልማት አውታሮች ህዝቡም ጭምር የደረሰበትን በደልና ችግር ለመርዳት ያለመነሳሳታቸው ያላችሁን ነገር ይዛችሁ አድኑኝ ብሎ እንዳልከውም ልጆቹን ሁሉ አሳድጋለሁ፣ ሌሎች ካሳም እከፍላለሁ ያሉ ሰዎች ዛሬ ጸጥ ረጭ ያሉበት ምክንያት ምንድን ነው? በጣም ከሚያሳዝን እነዚህ አሁን እንደምንሰማው ኦሮሞ ልዩ ዞን ተብሎ አማራ ክልል ላይ ያለውን ኦሮሞዎች በአወል አርባና በሽመልስ አብዲሳ በአብይ አህመድ በብልጽግና በሚባሉት እነዛን ከአፋር ክልል ጋር ደብልቀው ትንሽ ያለውን የአፋር ህዝብ ጆኖሳይድ ሆኖ አልቆ ያንን መሬቱን ለመጠቅለል ነው። ሌላ ምንም ነገር የለው። እኛ ኢትዮጵያውያን እንደ 86ቱ ብሔር የሚገባንን አንደኛ ፍትህ እንፈልጋለን፣ ሁለተኛ መልካም አስተዳደር እንፈልጋለን፣ ሶስተኛ ልማት እንፈልጋለን። ይሄ ህዝብ
መልማት የሚችል ብዙ የእርሻ መሬት ያለው የጨው መሬት ያለው ፖታሽ ያለው ወርቅ ብዙ ነገር ያለው ሆኖ ሳለ ዘረፋ የስኳር ፋብሪካ እንኳን እዛ የነበረው የባለስልጣኑ ዘመዶች ናቸው ፈታተው የሸጡት በሙሉ በቀን ነው የሚሰርቁት የሚሸጡት ስፓልት ተሰርቶ ስፓልት ዳር የተደረገውን ብረቶች የነቀሉ የሚሸጡት እነሱ ናቸው ሶላር የትምህርት ቤት ቆርቆሮ ሳይቀር ከትምህርት ቤት ላይ ንፋስ ከወሰደው ፈታተው የሚወስዱት እነሱ ናቸው ባጀቱ እንዳለ ከዝናው ያለው ቤታቸው ነው የሚጠይቃቸው የለም ውሃ ጥም ህዝቡ በራብ እየሞተ በቢሊዮኖች የሚቆጠር መኪናዎች ገዝተው የዞንና የወረዳ ኃላፊዎች እነሱና ቤተሰቦቻቸው ዱባይ በ5000 በቀን የሚታደርበት ሆቴል የአወል 15 ቤተሰቦቹ እዛ ነበሩ መካ ይሄዳሉ መዲና ይሄዳሉ እዛ ላይ ደግሞ የሰሩት ቪላዎች የተሰራው ትላልቅ ቤቶች ፋብሪካዎች የነሱ ነው ሁሉ የጨው መሬት በፊት ህዋቶች ይዘውት የነበረውን ለአፋር ህዝብ እናድለዋለን ብለው በኋላ አበባው የሚባለው ሰው ይዘው መተው በሱ አድርገው ህዝቡ እንዳይሸጥ ለራሳቸው ፋብሪካ አድርገው ሲሸጡ ሲበሉ ገዶ ሐሞሎ የሚባለውን እዛ ላይ አድርገው ሲመዘብር ነው የቆየው አሁን ደግሞ ከዛ ላይ ሲነሳ የገዶ ሐሞሎ በ600 ሚሊዮን ሆቴል ገዝቷል እዛ ውስጥ የነበሩት በኢትዮጵያዊነታቸው አምነው ኢንቨስት አድርገው የነበሩት የትግራይ ተወላጆችም የሆኑ የአማራ የኦሮሞ የብሔር ብሔረሰቦች ልጆች እየቀሙ ጉቦ እየተቀበሉ በርካሽ እየገዙ ህዝቡ ልማት እንዳያደርግ የነበረውን ልማት ለራሳቸው ብቻ በሙስና ተዘፍቀው ተከሳሽ የለ የሚከሰስበት ፍርድ ቤት የለ ፖሊስ የለ ሁሉም ነገር በስራቸው አድርገው የአወል የአብይ አህመድ ወኪል ሆኖ ህዝቡን እዛ እየጨቆረ ነው የሚገኘው ቢጃማ የምታመጣ አፋር ባሏ በጦርነት የትግራይ ጦርነት ውስጥ የሞተውን ቢጃዋን ቀምተው ለመንግስት ገቢ ሳይሆን ወስደው የሚሸጡን ያንን ሚስጥር የተናገረውን ሳይቀር ፖሊሶች ሁሉ እስር ቤት ነው ያሉት ዛሬ ፖሊሶቹንም ታጣቂዎቹም ሁሉ ጫካ እየገቡ ነው ያሉት ደሞዝ የላቸውም የሞቱት እንኳን የሞቱት ለቤተሰቦቻቸው መስጠት ሲገባ ደሞዙን ለራሳቸው ነው የሚበሉት እስቤዛ ግዙ ተብሎ የቀለብ የሰራዊቱ ቀለብ የገማ የተበላሸ አምጥተው በትንሽ የተናገረውን እስር ቤት ወይ ማባረር ወይ መሳሪያውን መሸጥ አፋር ክልል ያለው ህግ አልባ አቤት ብትል አብይ አህመድ ጋር ሄደው ነበር ያገር ሽማግሌዎች እነዛን አብይ አህመድ ጋር ደርሰው ላወል 40 ተነግሮ አንቆ እስር ቤት ያስገባውን እስር ቤት የሰደበውን እየሰደበ ቅጅ የሱ ቅጅ የሐላፊዎችን የሚያማበት ሐላፊዎቹን የሚያዋርድበት ቅጆች በዋትስአፕ ፌስቡክ ላይ ወርዶ ነበር አገር አይደለም ቤቱን መምራት የሚችል ሰው አይደለም ከደርግ ጊዜ የቀረ ደመኛ አሁንም ለራሱ ብቻ በስርዓቱ ውስጥ የነበረ ትናንትና አጋር አሉን ምን አሉን የአፋር ህዝብ ከጨቋኝ መደቦች ከነዛ ከስልያ ወይ ደግሞ ከነበሩት ደህንነቶች ጋር ሲሰራ የነበረ ሰውዬ ዛሬ ተመልሶ ይሄው አገሪቱን ህግ አልባ አደረጋት ዛሬ የኢትዮጵያ ህዝብ ማወቅ ያለበት የአፋር ህዝብ በጣም ካሉት ክልሎች የከፋ እርሻ የለውም ጨው እንዳይሸጥ ተከልክሏል 8 ወር ምንም ክፍያ የተሰጣቸው የለም መሬቱን ለራሳቸው ወስደዋል ወጣቱ ስራ የለውም መቃሚያ ቤት ነው የሚውለው ሐሺሽ ቤት ነው የሚውለው ጤና ጣቢያን ብትሄድ ገንዘብ የለም ከዛ እንደገና መድኃኒቱን በሙሉ ሽጠው እዛ ለራሳቸው ያደረጉት ጤና ቦታ አለ እዛ ሄደው የነሱ ሴቶች እዛ ነው የሚወልዱት በሺዎች እየተከፈለ ወይ አዲስ አበባ ነው የሚሄዱት ድሃው ግን እየሞተ ነው ያለው የመንግስት ያለ የሚባልበት ምንም ነገር የለም አሁን ደግሞ ከኤርትራ ጋር ለማናከስ ከአማራ ጋር ለማናከስ ከኦሮሞ ጋር ለማናከስ ሽፍታ እያደራጁ የቀረችውን ግመልና ከብት እያዘረፉ ከነዛ ጋር እንትን ይያሉ በሄር ከበሄር ለማጋጨት እነሱ ባደራጁ ሽፍታ እያስገደሉት ይገኛሉ ከኢሳ ሽፍቶች በዚህ ደግሞ በኦሮሚያ በኦሮሞ ዞን በአማራም አካባቢ በትግራይም የተያዘው መሬት እንደ ፈንጅ ዛትተው የትግራይ ክልል መሬት እንዳልሆነ ይታወቃል የትግራይንና የአፋርን ህዝብ ለማጋደል የትግራይም ታጋዮች አልገባቸው ይመስለኛል እዛ ላይ ያሉ ውጡ ይሄ አካባቢያችሁ አይደለም አልተባሉም በፈለገበት ሰዓት ሊለኩሳት እንደ ፈንጅ ቁጭ አድርጎልን የአፋርን ህዝብ ያመሰው ነው የሚገኘው አብይ አህመድ ከልባ መሰግናለሁ እስቲ አንዳንድ ያነሳቸው ነገሮች አሉ የስኳር ፋብሪካውን ጭምር ነቃቅለው ወስደውታል መንገዶች ላይ ጭምር ያሉ ንብረቶችን በሙሉ እንደዘረፉ ነው የምገልጸው ይሄ ስኳር ፋብሪካ ማን ነው የሚባለው እና የዘረፉትስ እነማን ናቸው
የዘረፉት የባለስልጣን ዘመዶች ናቸው በቀን ነው ይሄ የአፋር ክልል በሙሉ የሚያውቀው ነው ትልቅ የሆነ ፕሮጀክት በመለስ ዜናዊ ጊዜ ነበር እዛ እንትን የተባለው በመለስ ዜናዊ ጊዜ ደግሞ እዛ የተተከለው የአፋር ህዝብ አርብቶ አደር ነው ዝናብ በሌለበት ጊዜ ከብቶቹን ግመሎቹን ወደዛ ያጠልል ነበር ያስጠጋ ነበር ይሄ ህዝብ ጄኖሳይድ እንዲሆን ሌላ ሐሳብ ስለነበረ ያልተጠና ፕሮጀክት አምጥተው ትልቅ ፋብሪካ ተከሉዛ አልሙኒየም አለው ምን አለው በቢሊዮኖች የሚቆጠር ብር ፈሶበት ማለት ነው ያንን ፋብሪካ በስኳር ፋብሪካነት አገልግሎት አልጀመረም ስራ አልጀመረም ነበር ፋብሪካ አልጀመረም ህዝቡን ለማደሄት በስኳር ፋብሪካ ስመጥቶ ህዝቡ በዝናብ በሌለበት ጊዜ ወደ አዋሽ በዱብቲ አካባቢ በስዒታ አካባቢ ያለው ህብረተሰብ በሌላም አካባቢ ያለው እዛ አካባቢ አዋሽ ወንዝ ሲሞላ ተዘርግቶበት የነበረው መሬት እንደገና ያ ወደ መድረቅ ሲሄድ ሳር ስለሚያበቅል ሌላ አካባቢ ዝናብ ሲያጡ እዛ ነበር የሚጠለሉት ያንን እዛ አካባቢ እየተጠለሉ ያችን የድርቅ ጊዜ እዛ አሳልፈው ዝናብ ሲዘንብ እንደገና ከዛ ይወጡ ነበር ይሄ በእንስሳ የታወቀ ነበር የአፋር ህዝብ በኢትዮጵያ ብሔር ብሔረሰቦች አንዱ በእንስሳ ሀብት የታወቀው የአፋር ክልል ነበር ያንን ለማውደም ያንን ቦታ ስኳር ፋብሪካ ተብሎ ትልቅ ፋብሪካ ተከሉዛ ተክለው ያው ፈተኑ መሬቱን በጥናትም በምንም በተንኮል የሆነ ነገር ስለሆነ በሀብትም የመጫወት ያ አልተሳካም ያንን ፋብሪካ የነቀሉ በቢሊዮኖች የሚቆጠር በሙሉ ያንን ሽጠው ዛሬ ሀብታሞች ናቸው እነሱ እኔ ይሄን ነገር አሁን ይሰሙኛል ዳይሬክት ነው የምናገረው የታወቀ ጉዳይ ነው በሙሉ 40 ቤተሰቦች ናቸው የሰሩት ወይስ ከሌላ ቦታ የባለስልጣኖች ቤተሰቦች እነሱ ናቸው ባለስልጣኖች በዘመድ ነው ስልጣን የሚሰጠው በዘመድ በተገዥ ለወል 40 አጎብዳጅ ተገዥ ከሆንክ ሰው ከሰው ጎሳ ከጎሳ መታጋጭ ሰው ከሰው መታጋጭ የአገር ጉዳይ የሌለ የሱን ስልጣን ብቻ ያመጣው ፍትሃዊ ያልሆነ ስለሆነ ሁሉ ጊዜ የሚያመጣው ነገር ህግ አልባ ስለሆነ የሚያመጣው ነገር ሁሉ ያንን እንድታካሄድለት ከሌኮ ያንተ ጠላት ነው ከሌኮ እንደዚህ ካለ እንደዚህ ልልብህ ነው ለሚሉት እንደ ጆሮ የሚያሰራቸው የባለስልጣን ቤተሰቦችን እነሱ ናቸው በቀን ነው የሚዘርፉት መንገድ ላይ አምቦል ሳይቀር ቆርጠው ነው የወሰዱት መንግስት ማየት ይችላል መንግስት ካለ መንግስት የለም ኢትዮጵያ ውስጥ እንጂ ማየት ይችላል የወሰዱትም የታወቁ ናቸው ሐላፊዎቹ ማን ናቸው እንዴት ነበር የሚወስዱት የነበሩት 5-6 ባጃጅ አላቸው እዛ የልዩ ኃይል ሐላፊ የነበሩት ቪላ ቤቶች አላቸው እነሱ ሳይቀር እዛው የሚጠብቁት እንኳን ሳይቀር እጃቸው ተዘፍቆ እየሰረቁ ዛሬ ያ ምንም ነገር የለም ያ ፋብሪካ በሙሉ ተወስዶ አልቋል የዚህ የጨው ፋብሪካውንም ጨው በተመለከተ ከዛ በአብዛኛው ከትግራይ ማህበረሰብ ያሉ ሰዎች ያኔ በጊዜው የነበረው የህዋት ሰዎች የትግራይ ማለት አይቻልም የህዋት ሹሞችና ባለስልጣኖች ልክ ዛሬ እንደ ኦሮሚያ ብልጽግና እንደፈለጉ የሚያደርጉበት ጊዜ እንደነበረ ይታወቃል አሁን እዛ የነበሩትን ባለሀብቶች ያንን የጨው ምርት ላይ እንቅስቃሴ የሚያደርጉትን ለኢትዮጵያም ከፍተኛው የጨው ምርት ከዛው እንግዲህ ነው የሚመጣውና ይህንን የሚሰሩ ሰዎች አሁን ተባረው ሌሎች ሰዎች ወስደውታል እያልከኝ ነው ያለው ወይስ አዎ ያንን መሬት ወስደው ሰባቸው ነው በመጀመሪያ ከዛ የሚወጣውን ጨው በሌላ በህወሓት ሰዎች ስም በሌላ አካባቢ ስም እያደረጉ አጥበው ለገበያ የሚያቀርቡት እነሱ ናቸው ወደ 8 ኪሎ ሜትር የሚያክል ወስደው ነበር ነው የሚባለው ስዩም መስፉን የሞተው ሌሎችም ባለስልጣኖች የደህንነት ኃላፊዎች እነሱ ጋር የሚያጎበድዱት የነሱ ቤተሰቦች ተካፍለውት ነበር በለውጡ ጊዜ መሬቱ ተመልሷል ለወጣቱ እናድለዋለን የአፋር ህዝብ በዚህ ጨው ሰርቶ ራሱን ያሳድጋል ከጨው አምራችነት ወደ ግብርና ይገባል አንዳንድ ወደ ንግድ ኢንቨስትመንት ይገባል ያድጋል ተብሎ ሲጠበቅ በነበረበት ጊዜ ቀጥታ ያንን በሙሉ ሰብስቦ አወል 40 እሱና ለሱ ደጋፊ ለሆኑ ቤተሰቦች ነው የሰጠው እና አበባ የሚባለውን ነጋዴ ይዘው መተው ለሰው ክፍያ አይፈጽምም ነበር የአፋር ህዝብ እንዳይንቀሳቀስ ምንም ነገር እንዳያደርግ ኩምትር አድርገው አበባው በሸሸ ጊዜ ሂሳባችንን ስጡ ሲባሉ የለም ጨው ደግሞ ያ የተመረተው እዛ አቧራ እየለበሰ ዝናብ እየዘነበበት ይወድምባቸዋል እንደገና ትላልቅ ሀብታሞች የሚባሉት የባለስልጣኖቹ ቤተሰቦች ናቸው እና ደመቀ መኮንን አወል 40 ይሄ ያልኩህን
እሱን ነበር የሚያሰሩት። አበባው ማለት ማን ነው? ጀነራል አበባው ወይስ ሌላ? አበባው ማለት የኢንቨስተር ተብሎ ነው የመጣው። የአማራ ተወላጅ ነው። አሁን የለም፣ ሸሽቷል፣ ከሀገር ወጥቷል። እሱን በዛ ጊዜ አምጥተው ደመቀ መኮንንና አወል አርባ ሌላም ባለስልጣኖች ሆነው በሱ ሰም ነበር የሚወስዱት። ሌላ መሸጥ አይችልም፣ ንብረትን መሸጥ አትችልም። ለሱ ተሰጥቷለህ፣ እሱ ኮታ ነው የሚሰጥህ። 10 ኩንታል 20 ኩንታል ወይ 120 ኩንታል ምናምን በፈለገው ዋጋ። እሱ እዛ 700 ሺህ ምናምን እየሸጠ ለአፋሮች በ120 ብር ነበር የሚከፍለው ባልሳሳት። እና ያ ህብረተሰብ በረሃ ላይ ነው የሚኖረው። እንደምታውቀው እርሻ የለውም፣ ገቢው እሱ ነው። ልጆቹን ማስተማር ይፈልጋል። ከተማ ላይ ወደ ዩኒቨርሲቲም ከገቡ ከተማ ላይ ደግሞ ቆንጆ ቤትም ቢሰሩ እድገት ለሚገባው ህዝብ ምንም እንዳያድግ እስርስር አድርገው ለራሳቸው እስካሁን ድረስ እየበሉ ነው። አሁን ዳውድ ሐሞሎ የሚባለው የገዶ ሐምቦሎ የአፋር ክልል ጸጥታ ቢሮ ኃላፊ በስንት ሚሊዮን የሚገመት ፋብሪካ አድርጓል። አሁን ደግሞ ወደ ዳሎል አልፈዋል። ወደ በረሃሌ አካባቢ ይሄ አሞሌ ጨው የሚባለው ምናምን ሁሉ አወል አርባና የአወል አርባ ሰዎች ናቸው ያዙ። በሌላ በኩል ቅድምም ለመግለጽ ሞክሬያለሁ። በተለይም የኦሮሚያ ብልጽግና የሚባለው ሽመልስ አብዲሳ አብይ አህመድ በቅንጅት በመሆን ከዚህ ከወሎ ያሉትን ኦሮሞዎች ከሸዋም ያሉ ኦሮሞዎችን በማቀናጀት አፋርን በቁጥጥራችን ስር አድርገን ወደ ኦሮሞ ክልል ይገባል የሚል እንቅስቃሴ እንደተጀመረ ይሰማል። በዚህ ጉዳይ ላይ ምንድን ነው ያለ አስተያየት? ይሄ አሁንም እየታየ ነው። በአዋሽ ፓርክ የኦሮሚያ ክልል ውስጥ አይደለም ያለው፣ የኦሮሚያ ክልል እንደሚያስተዳድረው ነው መስማት የያዝ ነው። እነሱ ናቸው ቱሪዝምንም ምኑንም በአዋሽ ፓርክ ብዙ የሜዳ እንስሳቶች፣ አዋፎች፣ ቱሪዝም በብዛት ቱሪስት መጥቶ የሚጎበኘው ቦታ ነው። አንበሳዎች ብዙ ያለው ቦታ ነው። ያንን ቦታ የኦሮሞ ክልል አንድነት ምናምን የምትባል ነገር አለች በውስጥ ድሮውኑ የተቃጠለች ካርድ በአንድነት በኢትዮጵያዊነት በልማት በእድገት በምናምን የሚባል አንድነት እኔ ራሴን አውቄ አንተ የራስህን አውቀህ አብረን ተጣምረን በህግና በስርዓት የምንሰራው እንጂ ላንተ ወደፊት ለኔ ወደ ኋላ የሚመልሰን አንድነት የለም፣ ተቀባይነትም የለው። ዓለም ላይ ሰውን የሚያባላው ይሄ ነው። በውሸት ደግሞ ትርክት በቃንኛ ድሮ 4 ኪሎ ላይ ተቀምጦ የአፋር ህዝብ እስካሁን ድረስ ከተማ የሌለው ትምህርት የሌለው ልማት የሌለው እኛ እኮ በጣም ምስኪን ህዝብ ነው ህዝባችን። ከጅቡቲ የወጣ መኪና እየተራብን ምግብ ጭኖ ወርቅ ጭኖ ቪላ ጭኖ ይሄ አዲስ አበባ ሁሉ ይሄ ክፍለ ሀገር የሚገነባበት በእኛ ነው የሚያልፈው። የኛ ሀገር ላይ ግን ግንባታ የለም፣ ፕላን የለውም፣ ከተሞቹ መልካም አስተዳደር የለም። የሚያውቅ የተማረ በህግና ስርዓት ለሀገሩና ለህዝቡ የሚታገል ካድሬ የሆነ ሰው ሲማር አገሩና ህዝቡን ለማሳደግ እንደሆነ የሚያውቅ ማንም ሰው የለም። እዛ ሌባ ብቻ። አሁን አዲሱ ትውልድ እኔ ለራሴ ስልጣን ላይ ከወጣው ቤት ገዛለሁ፣ ዘመዶቼን አበላለሁ፣ ለራሴ ቤት ሰራለሁ፣ ዘርፋለሁ እንጂ አገሬን አለማለሁ። ይሄ ራቁቱን የሚሄድ ድሃ ህዝብ በየቦታው የሚገደል ለሁሉ ጠላት ያደረጉትን ህዝብ አደራጅቼ ካሉ ብሔረሰቦች ጋራ ከጎረቤቶቹ ጋራ በሰላም እንዲኖር በእድገት በፍቅር ለእድገት እንዲመኝ እንደሌሎቹ ማድጋለሁ ብሎ ተስፋ እንዲያደርግ አደርጋለሁ የሚል ካድሬ የላቸውም። ካድሬ ትናንሽ ልጆች ተላላኪ አምጥተው እነሱ ናቸው ፌስቡክ ላይ ጻፉ ይባላሉ። 5 በየቢሮ 5 ተደራጅተው ኮሜንት ምን እንደጻፉ እንኳን ሳይቀር ይታያል። ኮሜንት ትክክለኛውን ነገር ከጻፈ ደሞዝ ይታገድበታል፣ ከስራ ይባረራል። አፋር ክልል እስከዛ ድረስ ወርደዋል። ዝቅተኛ ማለት በጣም አመሰግናለሁ። ሼር ማድረግ እንኳን አይችሉም። ወንድማችን አብደላ አፈስል በተለይም ቅድም እንዳልከው የአዋሽ አርባን ታዋቂ የሆነ ፓርክ በጣም በርካታ ቱሪስቶች እየመጡ የሚጎበኙትን ከአፋር ላይ ወስደው ወደ ኦሮሚያ ከተውታል ነው የምትለው። ቀደም ሲል እንዳልኩት ይሄ ስጋት አለባችሁ፣ አሁንም አፋርን ይወስዱታል የሚል ስጋት አለን። አሁን አዋሽ ከተማውንም ሳይቀር እንደሚወስዱት ነው። እና የአፋር ድንበሩ የኛ ዋናው ድንበር በታሪክ ይሄድ ነው ማለት ነው። ዛሬ ማን አለበት አይደለም፣ አገሩ የማን ነው? እኛ ሐረር ነው ዋና ከተማችን የነበረው። ሀደሬዎች እና እኛ ወንድማማቾች ነን። የሌላ ብሔረሰቦች አማራ ሚኑን ሌላም ወንድማማቾች ነን። ግን የማን ነው ዋናነቱ? ዛሬ እነሱ የኛ ነው ይላሉ። በምን ታሪክ ነው የኛ ነው የሚሉት? አዳል የምንባለው እኛ ነን። የአዳል ስልጣኔት የነበረው እዛ ነው። ሲዋጋ የነበረው ከዛ ነው። ታሪኩ የታወቀ ነው። ትናንትና በኃይለ ሥላሴ ወኪል ነበርን ድሬዳዋ ላይ፣ በደርግም ወኪል ነበርን።
የኢሳ ጎሳዎች ዛሬ ኤረር ላይ ኃይለ ሥላሴ ከዚህ በላይ እንዳትሄዱና አሸማግላችኋለሁ ብሎ 700 ኪሎ ሜትር እየገደሉን መጥተው ዛሬ አዳይቱ እንደፈዑ ገዳማይቱ ለአብይ ወደብ እንዲሰጠው የአፋር ወደብ ቶጆራ ወደብ እንዲሰጠው የአፋር ህብረተሰብ የሞተው እዛ ላይ ከ10,000 በላይ መስዋዕት ከፍለናል። ሰላማተን መንገድ ላይ አፋር አለ እንደ እየተባለ ከኢትዮጵያ ብሔረሰቦች ላይ ለይቶ እያወረዱ ሲያርዱን በጅቡቲ መንግስትና በሶማሊያ ባለ ድሮ በሰይድ ባሬ ነበር። ከዛ በኋላ አሁን ባሉት አሸባሪዎች እየታገዙ የኢትዮጵያን ጉሮሮ እናንቃለን አዋሽን እንይዛለን ብለው ከዛ የሚሰማሩት አላማቸው ምን እንደሆነ እየገባው ከሙስጠፌና ከአህመድ ሺዴ ከአደም ፋራህ ጋራ ተስማምቶ የኛ የለንማ ካድሬ ተላላኪዎች ናቸው። ስለ ሀገርና ህዝብ ምንም አያገባቸው። ስለ መሬት ምንም ትንሽ ህዝብ ነን ብዙ መሬት አለን ምናምን ይያሉ እየቀባጀሩ ህዝቡን ዛሬ አወል አርባን የሀገሩን ህዝብ ሳይናገሩ የመረጡትን የሀገር ሽማግሌዎች ወስደው ለራሳቸው ቁጭ አድርገው ስለ ሀገርና ስለ መጪው ማይናገሩ ኮንትራክተሮች የሆኑ የሀገር ሽማግሌዎች የሚባሉ ፌክ የሀገር ሽማግሌዎችን ይዞ አዲስ አበባ ላይ የሚያደራደር መስሎ ከዛ በኋላ ጅጅጋ ወስዶ እዚህ መልሶ ይዞ መጥቶ ሰመራ ላይ የአፋር ህዝብ በራብ እየሞተ ቀይ ምንጣፍ ተነጥፎ የአብይ ምስት ነበረችበት እንዳየ አብይም ነበረበት የሱ ተላላኪዎችም ነበሩበት። አወል አርባን እጁን ይዞ አንድ ሰው የአፋር ተወላጅ ሳይደበልቅ አወል አርባና እሱ በተማከሩት እስማኤል ዑመር ጌሌ ጋር ወሰደ። የአፋር ህዝብ ደግሞ ንቁ ህዝብ ነው ያውቃል። እኛ የሀገር ልዩነት የለንም፣ የባህል ልዩነት የለንም፣ ወንድማማቾች ህዝቦች ነን። ማንም ሰው ሊያውቅልን የሚገባው አራት ትውልድ ነን። አሁን አፋር እንደሌላው በቋንቋ አይደለም የሚግባባው። ኤርትራ ላይ ያለው አፋር የኔ ኤርትራ እኔ አያቴ አሰብ ባላባት ነው ኢብራሂም ሱልጣን አሰብ ሸጠ የሚሉት ነው ባላባት ነው። የኔ ጎሳዎች ግን በራህሌ ያለው ወሎ አሉ፣ በዚህ አዋሽ አሉ፣ ሚሌ አሉ፣ በዚህ ጎባዓድ የሚባል ጅቡቲ ውስጥ አሉ፣ ቶጆራ አሉ፣ ሐዩ አሉ። እስከ የተሳሰርነን ይሄ የኔ ቤተሰቦች ማለት ነው። ሌላውም ጎሳ እንደዛ የተሳሰረ ነው። በቋንቋና በባህል ምናምን አይደለም፣ በቤተሰብነት ደረጃ በደም። ስለዚህ ሁሉ ጉዳይ ያገባናል። አንተ ኤርትራዊ ነህ፣ አንተ ኢትዮጵያዊ ነህ፣ አንተ ጅቡቲያን አገራችንን እናከብራለን። ኢትዮጵያና ኤርትራ እንትን ካለች ሁሉም የራሱን ይይዛል። በአፋርነታችን ግን አንደራደርም። እኛ ሰላም ፈላጊዎች ነን። በአካባቢው ላይ ደግሞ ሰላም በየቦታው ሁሉም ተባብሮ እንዲሰራ ፍትህ እንዲነግስ አንዱ ያንዱን እየመዘበረ ወስዶ አገሩን እንዲገነባበት ሳይሆን ለራሴ እንትን ያልኩትን ለወንድሜ እኔ ወንድምህ ኮንኩ ለምን አታስተምረኝም? ለምን አታሳድገኝም? ለምን አትሰማኝም? ለምን ፍትህ አትሰጠኝም? ይርገጥህ ይግዛህ ይግደልህ ተጋደሉ ነው እንደምትለን። አፋር ክልል እኮ አወል አርባ በጣም መጥፎ ደረጃ ነው አፋርን ያደረሰው። አሁን ጎሳ ከጎሳ እንዲጋደሉ ግን የአፋር ህዝብ ብልጥ ነው። ዛሬ ሁሉ ጫካ ገባ። ፖሊስ ሳይቀር ልዩ ኃይል ሳይቀር በሙሉ ትናንትና ደግሞ ምን አይነት ነገር እንደፈጸመ ዛሬ ከኤርትራ ጋር ጦርነት ለማድረግ እነሱን ሊቆሰቁሳቸው ነበር ሐሳቡ። ማንም የሚሞት የለም ማንም። በጣም አመሰግናለሁ። እንግዲህ ስሜታ የሚያደርጉ በጣም በርካታ ጉዳዮች አሉ፣ እረዳለሁ። በቁጭት የሀገሬ ጉዳይ በተለይም የአፋርም ህዝብ በደልና ግፍ ከሚያንገፈግፋቸው አንዱ ነው። ወጣት ነህ፣ ግን ብዙ መረጃዎች እንዳሉ ነው የምረዳው። ይሁን እንጂ ዛሬም ጭምር በህዝቡ ላይ እየተፈጠረ ያለው መከራና ስቃይ ባለመብረዱ በርካታ ሰዎች ትግሉን እየተቀላቀሉ ያለበት ሁኔታ ተስተውሏል። ሀጂ ኢብራሂም ሙሳ የግብርና ቢሮ ኃላፊው ጭምር ሳይቀሩ ወደ ትግሉ መቀላቀላቸው እየተነገረ ነው የሚገኘው። ለመሆኑ ሀጂ ኢብራሂም ሙሳ ማን ናቸው? ምናልባት የምታውቃቸው ከሆነ ወደዚህ ትግል እንዴት ለመግባት ተነሳሱ? ምክንያታቸው ምን እንደሆነ እንደው ትንሽ ብታብራራለን። እሳቸውን አግኝተን ስለ ጉዳዩ ወደፊት በሰፊው እስከምንገልጽ ድረስ ለምን ወጡ? ካለባቸው ስልጣን ኃላፊነት ኢንሻአላህ እናገናኛቸዋለን። አሁን እኛ እንዳልኩ ከፋኖም ጋራ ጀምረናል። እኛ አሁን የምንመኘው ፋኖም ሸኔም በትግራይም ያሉት በቤኒሻንጉልም ያሉት አፋሮችም ለኢትዮጵያ ብሔር ብሔረሰቦች ለአካባቢው ሰላም የሚመኝ ሁሉ አንድ ሆነን ለመስራት ነው የምንፈልገው። እኛ በትክክለኛ ፍትሃዊ ለ86ቱ ብሔር የምትሆን ኢትዮጵያ እንድትመሰረት ነው የአፋር ህዝብ የሚፈልገው። ኢብራሂም ዑስማን ማለት ታጋይ ነው። ከትግል በልጅነቱ የገባ ታጋይ፣ ምስኪን፣ ሃይማኖተኛ፣ ሰው አክባሪ፣ በጣም ትሁት የሆነ ሰው እና እነሱ እንዲመለሱ
መከራቸው አገራቸውን እንዲገነቡ መከራቸው ለፎቶ ለስዕል እዛ ላይ አድርገው አሁን ምን ያደርጋሉ መሰለህ በጣም የሚገርም አንተ ህዝቡ ላይ ተቀባይነት እንዳለ ካወቁ ትበላለህ ወይ ትባላለህ አክቲቪስት ሳይቀሩ ይገዛሉ በሚሊዮኖች ይሰጣቸዋል ለነሱ እንዲሉ ዛሬ ለአፋር ሲናገር ይቆይና ነገ ግልብጥ ብሎ ሌላ ሲናገር ታይዋለ አላማ የሌላቸውም በገንዘብ ይገዛሉ የደህዩቱን በገንዘብ ይገዛሉ አሁን እንደ ስዕል አድርገው ይተቀሙባቸዋል ስለሚተቀሙባቸው ይሄን ሰው እንደዛ ሊያደርጉት ፈለጉ ታጋይ ስለሆነ የህዝቡንም ችግር ስለሚረዳ የበራህሪ አካባቢ አስተዳደር ነበረ ብዙ ለህዝቡ ያደረገ ከዛ በኋላ ከዛ ንቅል አደረገና ግብርና ላይ ቁጭ አደረገው ግብርና ብዙ የሚታረስ የሚለማ መሬት አለው ድንግል የሆነ የአፋር መሬት ይሄ ሰውዬ ከዛ በፊት ሜቲክስ ብለው ወያኔ መሰረተው ወደ ሺ ጉርጓድ በኡዋ አካባቢ ቆፍሮ ነበር ወደ አብዓላ አካባቢም ቆፍሮ ነበር በአዋሽ ወንዝ እንዳየው ወደ 20 30 40 ግድብ መገደብ ይቻላል ኢትዮጵያን ግማሽ መመገብ ይችላል የአፋር ክልል እና ሊሰራ ሲፈልግ ለይምሰል ሀብታሞች ወይ ደግሞ ድሮ ሲነግዱ ሲያርሱ የነበሩ ወይ ደግሞ የሱ ቤተሰቦች አማቾቹ ልጆቹ ያረሱት መሬት እየሄደ ፎቶ ይነሳል ይሄ ሰውዬ ሲጠይቅ ይሄ እንዴት ነው ይሄ ጉዳይ እንዴት መደረግ አለበት በእንደዚህ አይ ይሄ ምንም ችግር የለውም እኛ ቀስ ብለን እንትላለን ይያለ እንዳይሰራ አግዶት መስራት ሲከለክለው በኋላ የኢሳ ወረራ ይጀምራል ኢሳዎች መተው የአፋርን ባንዲራ አውርደው እሳት ይለኩሳሉ ለኩሰው እዛ የነበረውን ልዩ ኃይል በሙሉ ይገላሉ እኛ ወደ ሶማሌ ክልል ነው የምንጠቀልለው ይሄ የናንተ አገር አይደለም ክልል አይደለም ልትኖር ከሆናችሁ ኢትዮጵያውያን ናችሁ መኖር ይችላልላችሁ ግን የሰው መሬት ወስዳችሁ እዛ ለመሄድ ከፈለጋችሁ መሄድ ይችላልላችሁ አይ መሬቱም የኛ ነው በጦርነት ነው ያዘው የኛ ነው ይላል ጦርነት ይጀምራል በዚህ ጦርነት ብዙ የድሃ ልጅ ያልቃል እነሱ ግን ይሄ ጦርነት አብይ አህመድ ጋር ሄዶ ምን ይላል በጦርነቱ በጨለማ የሚካሄድ ጦርነት ነው ድሮ በቀን በሳርና በውሃ ነበር አሁን ግን ሌላ የፖለቲካ እንትን አለበት ብሎ ራሱን እንደ ልክ ንጹህ ኢትዮጵያዊ ወይ ደግሞ ለብልጽግና ተገዥ ኢትዮጵያዊነት እንኳን የለበትም ለአብይ አህመድ ያስረዳዋል ማለት ነው የኢትዮጵያ መከላከያ ያለ ይገሏቸው ነበር አፋሮችን ያወረዱ ከመኪና ያርዷቸዋል መንገድ ላይ መኪና ይመታሉ ሹፌር ይመታሉ በደርግም ጊዜ አፋር ገደለ እንዲባል ብዙ ሽፍትነት ሲያካሂዱ ነበር ኢህአዲግ ሲመጣ ግን አደብ አድርጋችሁ ቁጭ በሉ እና መለስ የተናገረውን ሰምተሃል እናንተ እዚህ አካባቢ እንደ እንግዳ እንጂ የመጣችሁት መሬት የላችሁም ብሎ ሲያስቆማቸው ቆመው ነበር አሁን እነዚህ እሱ ሲመጣ አፋር አንደኛ የተማረ ኃይል ብዙ የለውም ሁለተኛ በኢኮኖሚ የተዳከመ 1 ሚሊዮኔር የለንም ሚሊዮኔር ተራ ሚሊዮኔር የለንም እነሱ ካልሆነ ብቻ እነሱ አላቸው ዱባይ ቤት አላቸው ታይላንድ ቤት አላቸው ካናዳም ውስጥ ቤት አላቸው ቱርክም ውስጥ ቤት አላቸው በቀን መድኃኒት እየዘረፉ ኤክስፓየር ሆነ መድኃኒት አምጥተው እንደገና ይሄ መድኃኒት ተቃጥሏ ብሎ በጣም አፋር ክልል ያለ ሙስና እኔ አሁን በሙሉ ገልጬ እንትልለው አልችልም እና ይሄ ሰው ይሄን ሲያይ ሰዎች አልቀዋል መሬቱን ይሄን ህዝብ የምናሽማግለው ከሆነ በትክክል መሆን አለበት የአፋር ህዝብ መስማት አለበት ትናንትና መስዋዕት ከፍለዋል ከጅቡቲም ከኤርትራም ከሁሉ ቦታ መጥተው የአፋር ልጆች ተረባርበው እዚህ አልቀዋል እና አንተ ብቻህን አብይ አንተ ወስዶ የምታደርገው ሽምግልና ምንድነው ይለዋል ተረዳኸኝ አይ ይሄ ሶስቱ ቀበሌ ላይ ኢሳ እንዲመለስ ፈርመናል እና የሀገር ሽማግሌዎች ማስፈርመናል እንዴት ብሎ ነው የሚመለሰው ኢሳ እንደ ኢትዮጵያዊ በሰላም የሚገባ ከሆነ ኢትዮጵያዊ ነው በሰላም ይግባ መስራት ይችላል ማንንም ሰው ኢንቨስት ማድረግ ለመስራት የሚፈልግ እንቀበላለን እንደ ታጣቂ ሆኖ ግን እንደ ሽፍትነት እንደ ድሮ እገባለሁ የሚል ከሆነ ግን ይሄ ክልላቸው አይደለም ይለዋል አይ እንደዛ የሚባል አማርኛ የለም እኛ ጨርሰናል አደብ ታደርጋለህ ካላደረክ ከዛ በኋላ ባየር ነበር ሊመጣ የነበረው እንደሚባለው ማለት ባየር አልመጣም በምድር መጥቶ ሊይዙት ነበር ሐሳባቸው ሊያፍኑት ነበር ወዳው የዛኑ ቀን ነው ጫካ ይገባ ዛሬ ብዙ ኃይል ወደሱ እየገባ እንዳለ ነው የምንሰማው ፖሊሶችም ልዩ ኃይል የነበሩትም ኢትዮጵያ መከላከያ ውስጥ የነበሩት አፋሮችም በሙሉ ብረት የሚያነሳ ወጣት ሁሉ ወደሱ እየገባ ነው እየጎረፈ ነው
እንግዲህ ያው የህልውና ጉዳይ መከበር አለበት በሚል ነው ሀጂ ኢብራሂም ሙሳ ከአወል አርባ ጋር ግጭት ውስጥ ገብተው አወል አርባ የአብይ ሀሳብ እየተቀበለ ስለ ህዝቡ ደንታ የሌለው እንደሆነ ነው የጠቆምከኝ። በዚህ ሁኔታ አሁን ከፍተኛ ውዝግብ ውስጥ በመግባት ወደ ጦርነት እንደሚገቡ ነው እየተገለጸ ያለው። በነገራችን ላይ ባለፈው እንደምታስታውሰው ከጅቡቲ በመምጣት የአፋርን ዜጎች በድሮን መግደላቸው የሚታወቅ ነው ወይም የሚታወስ ነው። በዛን ጊዜ ሁሉ ነገር ሲፈጸር አወል አርባ የወሰደው እርምጃ ምን ነበረ? ከሱ አስቀድሞ የትግራይ ጦርነት በነበረበት ጊዜ አፋሮችን ተነሱ ተዋጉ ተብለው ትግራይ ጦርነት ውስጥ ገብተው ነበረ። ትግራይ ጦርነት የኢትዮጵያ መከላከያ ሰራዊት በሙሉ እንዳልኩስ ወደ ሰርዶ ሲስብ በጭፍራም ያለው የኦሮሞ ልዩ ኃይል የመጣውን መሳሪያውን ይዞ ሸሽቶ ሲሄድ የሶማሌም ልዩ ኃይል እምቢ ሲል አፋሮች ናቸው የተጋፈጡት። በዛን ሰዓት አወል አርባ በአብይ በተሰጠው ትዕዛዝ መሰረት የትግራይ ኃይል በከባድ መሳሪያ ባለ በለለ ኃይሉ ሰሜናዊ የአፋር ክልልን በራህሌን አብዓላን ያሎን ያንን አካባቢ ሲያነድ መከላከያዎች ሰርዶ ላይ ሆኖ ነበር እና የአፋር ልዩ ኃይል አይደለም የአወል አርባ ልዩ ኃይል ለጦርነት ውስጥ እንዳይገባ መሳሪያም እንዳይሰጣቸው እንዳውም እዛ አካባቢ ጦርነት እንደሌለ ነው መግለጫ የሰጡት። እና ይሄ አንድ ነው። ይሄ ጄኖሳይድ ለማድረግ ነው። ጄኖሳይድ ለማድረግ እዛ አካባቢ ያለውን ህዝብ ለማዳከም በአሁን በቀደም በጅቡቲ መንግስት ጋራ እኛ አፋሮች ነን ብያለሁ፣ ቤተሰብ ነን። ጅቡቲ ላይ በቀን የአፋርን ህዝብ በቀን ነው ያነደዱት። በሙሉ የጦር ኃላፊዎች ኢሳዎች ናቸው፣ ባለሀብቶችም ኢሳዎች ናቸው። አፋር የሚበላ የሚጠጣ የለውም። በኢትዮጵያ መንግስት የራሱን ሪሶርስ ለመጠበቅ የራሱን ደግሞ ፍላጎት ከጅቡቲ ጋር ያለውን የአፋርን ህዝብ እንደ ባዳ ተመልክተው 6000 የሚሆኑ ኢምቤል ተብሎ በደርግ ጊዜ ተጠሩና ከተጠሩ በኋላ ስራቸውን ጥለው ለመታገል ሲመጡ አትታገሉም ተብለው እዛ የኢትዮጵያ ተቃዋሚው የሚባሉ የሱልጣን አሊ ሚራህ ልጆችና ሱልጣን አሊ ሚራህ ታጋዮች ነበሩ በዛ አካባቢ። እነሱን ተለዋወጡ። ያ 6000 ያለ ስራ ቀረ። አሁንም እስማኤል ዘረኛ የሆነ ህዝቡ የሚበላ የሚጠጥ ከኢትዮጵያ የከፋ ጭቆና ድምጹ ያልተሰማ በደህንነት ብቻ የሚያስተዳድሩት የአፋር አካል ነው ያለው በዛ አካባቢ። እና ትምህርት የለውም፣ አምቡላንስ የለውም፣ ህክምና የለውም፣ መንገድ የለውም፣ ስራ የለውም፣ ሀብታም የለውም፣ ዩኒቨርሲቲ የሚማር ተማሪ የለውም ጅቡቲ ውስጥ ማለት ነው። ያ ህዝብ ወደ ወይት ነው የሚመጣው ሲቸግረው? ወደ ኢትዮጵያ ያለው ወንድሙ ጋር ነው የሚመጣው። እኔን ካከበርከኝ እኔ እንደ ኢትዮጵያዊ ወንድምህ ሆንኩ አፋር ወንድሜ ቤቴ መጥቶ እያለቀሰ የኢትዮጵያ ትልቅ መንግስት ነው የኢትዮጵያ መንግስት እንግዲህ በአካባቢ ትልቅ ሰው ስላልያዘው እንጂ ማሸማገል ተው እንደዚህ አታድርግ ማድረግ ማለት ካልሆነ እኔ ወንድሜ ቤቴ ለምን አስጠጋ ብለህ ደህንነት እኔ በማላውቀው መንገድ በክልሌ ላይ የመጣውን ወንድሜን አስረህ ለመስጠት ትፈራረማለህ እንዴ? ምኑ ላይ ነው ኢትዮጵያዊነቱ? ስለዚህ እሱ ነው በሏቸው ያለው። የገደለንም በሱ ዕውቅና ነው። አንዲት መግለጫ አልሰጠም። ከውጭ ሁሉ ሚዲያዎች ሲነጋገሩ አንዲት መግለጫ አልሰጠም። አንዲት መግለጫ እና እኛም ይገባናል አብይ አህመድ ምንድነው አሰራሩ ምንድነው? አማራ ክልል ምን እያካሄደ ነው? ኦሮሚያ ክልል ምን እያካሄደ ነው? ሌላም በኒሻንጉል ውስጥ ሌላም በሻጥር በተንኮል በውሸት በፈከራ ሰው እየተራበ ከተማ ታስውባለ እንዴ? እኔ ልጆቼ እየተራቡ አሁን እዚህ አልጋ እንኳን አልገዛም እንኳን ቤት ልሰራ እና ምን አይነት መንግስት እንደሆነ ሁሉም ገብቶታል። እሱ በፌክ ግን ዛሬ እኔ ልለው የምፈልገው የኢትዮጵያ ህዝብ መንገድ ቢዘጋ እኛ አፋሮች መሬታችን የኛ ነው፣ ማንም የሰጠን ሰው የለም። ኢትዮጵያዊ የሆነው በፍቅር አንድነት ሆነን ለማደግ እንጂ አንዱን አጥፍቶ አንዱን ለመውረር አይደለም። ስንዋጋ ነበር እድሜያችን ሙሉ ያሳልፍነው ባጪዎች ጊዜ በምንም ጊዜ። ዛሬ ግን የተማረ ሃንጎል ያለ ዓለም ላይ እየኖሩ ይሄው እዚህ ክርስቲያን የለም፣ እስላም የለም፣ ነጭ የለም፣ ጥቁር የለም፣ ሰው አንድ ላይ እየኖረ አገር እያሳደገ ባለበት በዚህ በ2025 ወደ ታች ዘቅጠን ለመግባት ፍላጎትም የለንም። እንደዛ ግን ግዴታው ሰዓቱ ካመጣ መንገዱ ይዘጋል። አንዲት መኪና አታልፍም። አንዲት መኪና በጦርነት እናውቃለን። የኛን ጀግንነት አብይም ያውቀዋል፣ ሌሎችም ያውቁታል። ፈከራ አይደለም።
ሰው አንነካም፣ ሰው ወዳዶች ነን። ማንንም የኢትዮጵያ ብሔር ብሔረሰቦች ይመሰክሩልናል። በትግራይ ጦርነትም ጊዜ ትግራዮችን አንድ ሰው እንደዚህ ዝንባቸውን ይሻላልም የአወል 40 እና የአወል 40 ካድሬዎች ናቸው ከስር እየቆሰቆሱ የሰውን ሀብት ሲወስዱ የነበሩት እንጂ ተው ነው የሚልህ የአፋር ሽማግሌም ይሁን ወጣት ተው ምን አደረገ? ተረዳኸኝ? የነቃ ህዝብ ነው። አሁን ግን ተገፍቶ ግፉ መጨረሻ ዳር አድርሶታል። ከአሁን በኋላ ለመታገል የሚፈልግ ፋኖም ይሁን ሌላም የኢትዮጵያ ተወላጆች እጃችን ክፍት ነው። ከማንንም ጋራ ሁነን ያለውን ይሄ እኔ ስርዓት አይደለም ለመሳደብም አይደለም እሱን በምን እንደምሰየመው አላውቅም። ስለዚህ አብይ አህመድ ፈጣሪ አይደለም ለኛ ፈጣሪያችን አለ። መሬቱን ደግሞ እኛን እንደ ሰፈራ ከሌላ ሀገር አምጥቷል ለሚያሰፍረን ከአያት ቅድመ አያቶቻችን የሉሲ ዘር ነን እኛ የድንቅነት ዘር ነን። እዛው ነው የነበርነው። ዛሬ ግን በተማረ ኃይል የሚያውቁትን ያስተምሩናል። ከኛ በሚሻሉት ኢኮኖሚ ፋብሪካዎች ይተክሉልናል። እርሻም እናርሳለን። ወንድሞቻችን ጋር እናድጋለን። ከማንኛውም ሶማሌም ይሁን ኦሮሞም ይሁን አማራም ይሁን ከብሔር ብሔረሰቦች ከጎረቤቶቻችን ጋር ኤርትራም ጅቡቲም በሰላም እንኖራለን ነው እኛ ፍላጎታችን የነበረው። እናንተ ጠፍታችሁ መሬታችንን ወርሰን በእናንተ ጸጋኛ እናድጋለን የሚል ከሆነ ግን እያለን የሚያስወርስ ህዝብ አይደለም። ፈጣሪ እንዳለን እናውቃለን። አንድ በፍትህ ወዳጆች አንደኛ በፈጣሪ ሁለተኛ በፍትህ ወዳጆች ጋራ ሆነን አገራችንና ህዝባችንን ነፃ እናወጣለን። ደግፉን። አመሰግናለሁ ወንድማችን አብደላ ፈሲል። በጣም በሚያሳዝን ሁኔታ የአፋር ህዝብ ላይ እየደረሰ ያለው ግፍና በደል በብዙዎቹ ዘንድ በተለይም ከህወሓት ጦርነት ጀምሮ ባለፈው ማለት ነው አብይ አህመድ ከመጣበት ጊዜ መከላከያ እንኳን ድረሱላቸው ሲባል ዝምታን መርጠዋል። አሁን አንተ በግልጽ ደግሞ አብራርተዋል። እዛ ቁጭ ብለው የአፋር ልዩ ኃይሎችን ጭምር ሳይቀር መሳሪያቸውን ከልክለው እንዳይዋጉ አድርገው ህዝቡን ማስጨፍጨፉ ተገልጿል። በርግጥ ከዛ በዘለለ በአፋር ክልል ውስጥ አሁንም የአብይ አህመድ ደጋፊ ከሆነው ጌታቸው ረዳ የሆኑትን የትግራይ ተወላጆች እዛ ወታደራዊ ስልጠና እየተሰጠ እንደሆነና መንግስትም ይህን ስልጠናውን እገዛ እያደረገ አስፈላጊውን ወጪ ሁሉ እየሸፈነ እንዳለ መረጃዎች ይጠቁማሉ። በዚህ ጉዳይ ላይ ምን የምትለን ነገር አለ? እውነት ነው? ስልጠና እየተሰጠ ነው? እውነት ነው። ይሄ እውነት ነው። እኔ አንደኛ ይቅርታ ጠይቃለሁ በስሜት ስለምናገር ውድ ተመልካቾቻችንን በጣም ነው እኛ የሚሰማን። ብዙ ህዝባችን በራብ እያለቀ ነው። አንዲት ዳቦ መግዣ የሚያጣ የ50 ሺህ ሽርጥ ለብሶ ሱቅ የሚዝናና በቢሊዮኖች የሚቆጠር ቪላ የሚሰራ በቢሊዮኖች የሚቆጠር ላንድ ክሩዘሮች ወይ ዘመናዊ መኪና የመጨረሻ ሞዴል ገዝቶ ህዝቡ ውሃ ጥም ወረሃብ የሚሞት ህዝብ ነው ያለን በአሁኑ ሰዓት። እና በዚሁ አጋጣሚ ማንኛውም ሰብአዊነት የሚሰማው የኢትዮጵያ ተወላጅ ለዚህ ህዝብ ድምጽ እንደሆነ ይሄ ህዝብ እስካለ ድረስ ኢትዮጵያን ሲከላከል የነበረ ህዝብ ነው። እና የአብይ አህመድ ስራ መከላከያው ስንቱን ገሏል ለራሱ በጦርነቱ ጊዜ ስንት ቤት አንድደዋል፣ ስንቱን በድሮን መጥቷል ለራሱ ከሱ ጋር የሚዋጉትን ማለት ነው። የውስጥ አሻጥር ነገር ነበረ። ዛሬ ደግሞ ከትግራይ ጋር ሊያባሉን ትግራይ ከአካባቢያችን ያሉትን ታጋዮች እንዳይወጡ እዛ ቁጭ አድርጎ የጌታቸው ረዳን ወታደሮች አምጥተው ኃላፊዎቹን ኩሩፍቶ ላይ ቁጭ አድርገው እዛ የመጡ ሚኒስትሮቹ በድብቅም በይፋም እዛ ስብሰባ ያደረጉ ሲያስታጥቁ ነበረ። ግማሾቹ ገንዘቡን ተቀብለው ከነጥቃቸው ትግራይ ይገቡም አሉ። በትግራይ ኃይል ተጠልፎም ደግሞ የተወሰዱም አሉ። አሁን የቀሩትን አካባቢው ላይ ህዝቡ ማመጹና ይሄ ነገር በጣም አደገኛ ሁኔታ እየተፈጠረ መሄዱን ሲያዩ አሁን ያለውን ወደ ኦሮሚያ ክልል ወሰዷቸው የሚባል ኢንፎርሜሽን ነው ያለ። ወደ 400 ምናምን የሚሆነውን ወደ ኦሮሚያ ክልል ወሰዷቸው የሚባል ኢንፎርሜሽን አለ። እና ብርጌና ሐመዱ የሚባሉና ሌላ ደግሞ የአፋር ተቃዋሚዎች ነን የሚሉ እነሱን ደግሞ ሰብስበው ለኤርትራ ማስፈራሪያ እዛ አካባቢ ታች ላይ እያሉ እንደሆነና መሳሪያም ህዝቡን ደግሞ አሁን አብይ አህመድ ያወል የጌታቸው ረዳ ሰራዊት ጋራ ጦርነቱ ውስጥ እንዲማገዱ በአስቸኳይ 700 አሰልጥነህ በአስቸኳይ መታጠቅ አለባቸው ተብሎ ህዝቡ እምቢ ብሏል። ከዛ በፊት ያስታጠቋቸው ነበረ 5000 የሚሆኑ እነሱም ኑ ተብለው አንመጣም አሉ። 7000 ለማስታጠቅ ፈልገው ነበረ ወደ
ኤርትራ የሚያደርጉት ብሔረሰብ ነው እነን ወታደሮች እንዲሰለጥኑ ከአፋር ብሔረሰብ እነሱ የባሩድ ማብረጃ ሆነው ሌላው ቀጥሎ እንዲገባ ከማጋ ለመዋጋት ነው ይሄንን ስልጠና የሚወስደው። ጌታቸው ረዳስ የመጀመሪያ ወደ ኤርትራ ነበር። አሁን የኤርትራው ጋብ ብሏል፣ የለውም አቅም ምላስ ነው እና ያዋለን አሁን ወደ ትግራይ ለማስገባት ነው። ከዚህ በፊት እስከ መቀሌ ድረስ ገብተው በማያገባቸው ጦርነት እኛ እዚህ በትግራይ ሚዲያ እየመጣሁ እናገር ነበር። እኔ በኦሮሚያ ሚዲያ እየመጣሁ እናገር ነበር። እንደዚህ አሁን አንተ ኢንተርቪው እንደምታደርግልኝ ተው ብለን ህዝቡን አታስጨርሱት። የ13 ዓመት ልጅ ህፃን ሳይቀር ነው አወል አርባ የማገደው። ከነሱ ቤተሰቦች ግን ከኃላፊነት ካላቸው አንድ ሰው የሞተ የለም። አንድ ሰው እንኳን መሞት የቆሰለም የለም። በዛ ጦርነት የቆሰሉት ከሚገርምህ የሞቱት ሞተዋል። ቆስለው ቤት ውስጥ ያሉ እስካሁን ድረስ ህክምና ያላገኙአል። ምንም የማይሰጣቸው የተረሱ ማለት ነው። አገሩ እንደነደደ ነው። አፋር ክልል ላይ ስንት ትምህርት ቤት ነደዋል፣ ስንት ሆስፒታል ነደዋል፣ ስንት ሴት ተደፍራለች፣ ስንት ሰው ተገሏል፣ ስንት ሀብት ወድሟል፣ ስንት ግመልና እዛ የነበረውን ንብረት ወስደዋል፣ ስንት ሶላሮች፣ ስንት ማንም ስለዛ እንትን ያቀረበ የለም። ማንም እንዳታቀርቡ ተብለዋል። አሁን የጌታቸው ረዳ በሱ ስም ያው የሚሰለጥኑት ዞሮ ዞሮ አብይ አህመድ ከፍተኛ ወጪ እያወጣ የሚያሰለጥናቸው ወደ ኦሮሚያ ክልል ተወስደዋል ብለኛል። ከዛ ሰልጥነው ተመልሰው ከትግራይ ጋር ለመዋጋት ነው። የአፋርስ እምቢ በማለታቸው በዛው ጸንተዋል ወይስ አሁንም ማስፈራራትና ዛቻው እንደቀጠለ ነው ስልጠና እንዲገቡ? ኖ የአፋር ህዝብ ከሚገርምህ ስታባብለውና በፍቅር ስትቀርበው በጣም የዋህ ህዝብ ነው። ስታስፈራራውና በጉልበት ስትመጣበት በጣም ከባድ ህዝብ ነው። ትገለዋለህ እንጂ አበደን ያለውን ደግሞ ምን አገባው? አሁን ትግራይ ውስጥ ምን አግብቶት ነው ሄዶ የሚዋጋው? እስቲ ምን አገባው? እንኳን የአፋር ህዝብና የኢትዮጵያ ተወላጅ ምን አግብቶት ነው አሁን ትግራይ ላይ? የትግራይ ህዝብ የራሱ ጥያቄ ያለው ታጋይ ህዝብ ነው። ተረዳኸኝ? ከብሔር ብሔረሰቦች ሁሉ ሰብስቦ የአገር ሽማግሌው ፖለቲከኞች ገብተው ተወያይተው የኢትዮጵያን ፖለቲካ የተበላሸውን ሲስተካከል ይስተካከላል። ዛሬ ግን እኔ ረቅጣሃለሁ፣ እኔ የፈለኩትን አምጥቼ ከ4 ኪሎ አዛሃለሁ፣ ማንም አይታዘዝም። አንታዘዝም ስላሉኛ ሄደን ምንድነው እዛ መስዋዕት የምንከፍለው? ለምን ተብሎ ብቻ የነሱ የመሰላቸው የአፋር ህዝብ በጣም ችግር ላይ አለ። ተርቧል፣ ስራ የለም፣ ወጣቱ ስራ የለውም። ደሞዝ ደህና ገንዘብ አላቸው፣ ኮይት እንደሚያመጡ አላቅም የሚረጯት። ያንን ገንዘብ ከሰጠናቸው እናስታጥቃቸዋለንና እዚህ እሳት ውስጥ እንለበልባቸዋለን ነው የነሱ። ህዝቡ ግን ነቃ። አበደን አለ አበደን። እኔ በእኔ ባለኝ ኢንፎርሜሽን አንድም ሰው አላገኙም እንዳላገኙ ነው። አሁን ደግሞ የአፋር የጸጥታ ቢሮው ከሌሎች የጸጥታ ቢሮዎች ጋራ ወደ ህንድ ልኮዋቸዋል። ምን እንደሚያስተምሯቸው አይዶን ነው። እና ህዝብ ማፈን ማሰር ፌስቡክ ላይ እኮ ጽፈሃል ተብለህ ትታሰራለህ። አፋር ክልል ተናግረሃል ተብለህ ትታሰራለህ። አወል አርባን እንኳን አሞግሰህ ገዱ ሐሞል የሚባለው የጸጥታውን ካላሞገስክ ትታሰራለህ። በግሩፕ ተከፋፍለዋል። ደግሞ በምንድነው የሚከፋፈሉት? በጥቅም። ሚስቶቻቸው ኮንትራክተሮች ናቸው፣ ወንድሞቻቸው ኮንትራክተሮች ናቸው። ለነሱ ይስብ ነው። አንዱ የአንዱን ካልሰጠ ተረዳኸኝ፣ ካላገኘ እርስ በርሳቸው ይጋጫሉ፣ ይባላሉ። በዛ ላይ ደግሞ አንተ በመሃል ላይ እንትን ይሉሃል፣ ያስገቡሃል። አሁን የመከላከያ ኃይል ወይም መከላከያ ወታደሮች በአፋር አካባቢ አሉ በብዛት አምጥቶ ዛፍሷቸዋል አሉ። ያው የምናውቀው መከላከያ ናቸው። ምንድነው ሌላ ምንም የለም። ፋኖ ነው የሚማርከው። ትናንትና መቀሌ ላይ የተማረከው እነዛው ናቸው። ሌላ ምንም አይነት የለም። እና በእኛ አካባቢ እንትን ካለ ደግሞ የኛ አካባቢ ምድራችን ለራሷ የምትዋጋ ስለሆነች ደህና ድል እናስመዘግባለን ብለን ነው ተስፋ የምናደርገው። በዛ አካባቢ ከኤርትራ ጋር ስጋት ስላለው ወይስ የአፋርን ማህበረሰብ አንበርክኮ ለመግዛት ከማቀድ መከላከያ እዛ የሰፈረበት ምንድነው ምክንያቱ? ምክንያቱ ከድሮም ካምፕ አለ። ከአዋሽ ጀምሮ በየከተማው ካምፕ አለ። ተወራሪ ነን እኛ። እንደ ኢትዮጵያውያን ያዩን ቀን የላቸውም። ተወራሪ ነን። ተረዳኸኝ? አሁን ደግሞ ያለውን ትንሽ የቀረውን ልዩ ኃይልና ምናምን ወደ አብዓላ በራህሌ ባዳ ምናምን ጫካ የሚገባውን ህዝብ ወደ ደሎል ወደዛ ወስዶታል። በየቦታው አሁን መከላከያን እጠራለሁ እያለ ነው። አሁን ዛሬ እንዳለኝ ከዚህ ከመግባቴ በፊት በደረሰኝ ኢንፎርሜሽን መሰረት መከላከያን እጠራለሁ እያለ ነው። መከላከያን ከጠራ
ህዝቡን ለማስጨፍጨፍ ነው ህዝቡን ለማስጨፍጨፍ ምን አደረጉ ብሎ አመጹ ብሎ ነው ህዝቡ በቃን ነው ያለው ህዝቡ በቃን አሁን ኢብራሂም ዑስማንን ወንጀለኛ ነው ብላችሁ ተናገሩ ብሎ በራህለ ሲሄዱ ህዝቡ ምን የምን ወንጀለኛ አሏቸው ሌቦች እናንተ መጣችሁ በዚህ አፍ ተናገራላችሁ አባረራቸው ህዝቡ ሂደው አብዓላ ላይ እንደዛሉ እነዛም ህዝብ አባረራቸው ሐቀኛ መሆኑን ነው የምናውቀው እናንተ ደግሞ አፍ ኑሯችሁ መጣችሁ እዚህ ኢብራሂም ዑስማንን ከሃዲ ነው በሉትሉናላችሁ አሏቸው ከሃዲዎች እናንተ አይደላችሁ ህዝቡ አባረራቸው ስለዚህ በሃጂ አሁን ያንን ህዝብ ለማስረዳት መውጣት በጣም ጭንቁስ ገብተዋል ማለት ነው የፌደራል መንግስቱንም ጫብያ ምን ጨምሮ ኦኬ አወል 40 እንደዛው ተጨንቀዋል አሁን እንትን እየላከ ነው በቅርብ ቀን ኢንሻአላህ ህዝቡን አትሰሩ አሁን የሱ ዘመዶች የሆኑትን ትናንትና ጣሃ የሚባለው ልጅ አዲስ አበባ አፍነው ወደ አፋር ክልል አምጥተውታል የኢብራሂም ዑስማን ደግሞ ያጎቱ ልጅ ቤተሰቡ ስለሆነ ፖለቲከኛም አይደለም እየታፈኑ ነው የኢብራሂም ዑስማን ቤተሰቦች እንደገና ደግሞ የሱ ጎሳ ተወላጅ ነው ብለው ትግራይ ሸሽተው የነበረውን ስንት ሚሊዮን ገንዘብ ሰጥተው አምጥተው አሁን በራህሌ ላይ ህዝቡን እንትለማ ህዝቡም አልተቀበለው ነው የሚባለው እና ያው ለማወናበድ ሞክረው 7 አመት ይሄ ለውጡ መጣ ከተባለ ጊዜ ጀምሮ ይሄው ጅምብር ነው ያለው ህዝቡ ሰልችቶታል በቃ እዚህ ደርሷል አሁን 30 ብር አንድ ዳቦ አንድ እንጀራ 30 ብር ሽንኩርት 150 ምናምን ብር ህዝቡ የ8 ወር ደሞዝ አልተቀበለም ትምርት ቤት የመንግስት ሰራተኛው የለም የመንግስት ሰራተኛው ደሞዝ አልተቀበለም ስትጠይቅ ጭማሪም አልተደረገለትም 1500 ብር ያው 1500 ብር ነው ዛሬ ዶላር ስንት ደርሷል አቢ በወያኔ ጊዜ በ1500 ብር የተቀጠረው ደሞዝ ጭማሪ አልተደረገለትም እነሱ ግን እየዘረፉ ነው ደህና ነው የሚኖሩት ቤተሰቦቻቸው ዱባይ ከታመሙም ጉፋን ከያዛቸው ታይላንድ ነው የሚሄዱት ህንድ ነው የሚሄዱት የአፋር ህዝብ ህብረተሰብ ግን ክሊኒክ እንኳን የለም ክሊኒክ እኔ ፎቶ ያነሳው ኢንፎርሜሽን ሰበስባለሁ አሳያለሁ ቪዲዮዎች ደግሞ ምን አይነት ውሃ መጠጣት እንዲያዙ የኢትዮጵያ ህዝብ ሁሉ ማወቅ አለበት የህዝቡ ምን አይነት ኑሮ እየኖሩ እንደሆነ አንዲት የአፋር እናት 2 አመት ነው የምትለብሰው አንድ ልብስ ሳጥን የላት ጥሩ ቤት የላት ያ ጎጆ መስራበት የነበረው እንኳን ተንከቦትና ሰጠራ የለም ዛሬ በመዳበሪያ ሰርታ ወር አይቆይም ንፋስ ነው የሚወስደው በዛ ሙቀት ቲቪ የያዛቸው በሙሉ ያለቁ ነው በራብ የሚወልዱትም የተወለዱት ልጆች የሚያድጉት አንዱ ምን አለ መሰለ ገዋኔ ላይ ስብሰባ አድርጎ ማለት ነው እነሱ ስብሰባ 600 ህፃን ይወለዳል አለ ተረዳ ህክምና ለመውለድ የሚመጡት ደም የላቸው ማለት ምግብም አይበሉ ማለት ልጆቹ ጭንቅላታቸው በጣም ትንሽ ነው አለ አያድግም ከዛ በኋላ የፍየል ደም ነው አለ ቤት ላይ የሚቀዱባት የፍየል ደም ተረዳ የእንስሳት ደም ማለት ነው ያንን ትክክል እንዳልሆነ ስናስረዳቸው አለ ህዝቡ አያቀም አለ በቃ ምንም የሚያውቀው ነገር የለም ከባልሽ እንውሰድ ስንላት አለ ደም አበደን ትላለች አለ በኋላ ደብቀን ከሌላ ቦታ ነው ያመጣልሽ ብለን ከነዛ 660 ወይ 65 ይድናሉ አለ ቪዲዮ በአፋርኛ ነው ልጅ የሐኪም የገዋኔ ህክምና ባልሳሳት አባል ነው ከዛ በኋላ ያ 65ቱ አለ በምግብ ጉለት በጤና ጉለት በምን ከ60 ውስጥ 5 ልጅ ቢተርፍ አለ እና ህዝባችን በጣም ጄኖሳይድ የሆነ ነው ሌላው ያደገ በህዝብ ቁጥር እንትን ሲል አፋር ወደታች እየወረደ ነው እንደገና የጉበት በሽታ አለ ኤችአይቪ ያላቸው ሴቶች ሁን ተብለው እዛ እንዲቀጠሩ ይደረግ ነበር በወያኔ ጊዜ ረሃብም አለ አለማወቅም የህክምና መድኃኒቱ ምናምን መሸጥ ይሄ ሙስናም አለ ከዛ 5ቱ ናቸው አለ በቃ ቢያድጉ ባያድጉ ተረዳ እና ህዝብ በጣም ጄኖሳይድ እየተደረገ እንደዚህ በስሜት እኮ የሚያናገረኝ ሰው እንደዚህ ለሰው ፍጡር እንኳን እንደዚህ አያደርግም እንኳን ለተወለደበት ለናት ለአባቱ ለተወለደበት ቀይ በሃይማኖቱ አንድ ለሆነ አይደለም ለሰው ፍጡር በሌላ አካባቢ እንኳን እንደዚህ አያደርግም ሰው ከዚህ ይሄዳለም እርዳታ ዛ የሚያደርገው አሁን አንዳለች ማሊካ የምትባል
እንግዲህ በጣም በርካታ ዝርዝር ጉዳዮችን እየገለጽክልን ነው ያለው አብደላ ፈሲል። በጣም በሚገርም ሁኔታ አብይ አህመድ ግን አድጋለች፣ በጣም ለውጥ አምጥታለች በሚል በርካታ ሪዞርቶች እንዳሉ የግብርናውን ክፍለ ኢኮኖሚ በተመለከተ በቪዲዮ በቴሌቪዥን በምን ሁሉ ሲያቀርብ የነበረበት የአፋር ህዝብ አሁን ያደገበት የተቀየረበት የተለወጠበት ነው በሚል የተለያዩ መግለጫዎችን ሲሰጥ በአካልም እዛው ከአወል አርባ ጋርም ተገናኝተው የሰሯቸውን ስራዎች ለማየት ተስተውሏል። ይሄ ሁሉ የውሸት ነው እያልከኝ ነው ወይስ የህዝቡ ችግር? ውሸት ነው። በመጀመሪያ ዳቦ ቤቱ 3 ፎርኖ ነው መታ ሚስቱ የመረቀችው 3 የፎርኖ ማሽን ተረዳኝ። አዲስ አበባ ውስጥ ተራ ነጋዴ የሚተክለው 3። እንደገና ደግሞ ያ እርሻው ስታዩ የነበረው የአወል አርባ ልጅ እርሻ ነው። ያ የስንዴ ማሳው የአፋር ክልል አይደለም፣ የአወል አርባ ልጅ ማሳ ነው። ውሸታም ይበሉ ደግሞ ኢንተርቪው አድርግላቸው ፊት ለፊት ይሄ ፍሪ እኛ እንደዛ ነው ዲሞክራሲ ያውቃል። አብይ ባጀቱን ብላ ርገጥ ግደል ጉዳይ ያለን እስከምናሳካ ድረስ በላቸው ነው ተረዳኸኝ። ይሄ ሂደው ነበር። ለምን እንደዚህ ትላለህ ብትለኝ የአገር ሽማግሌዎች ተሰብስበው አወል አርባ አገርን መምራት እንደማይችል ፍትህ እንደሌለው አፋር ክልል ላይ ፍርድ ቤት እንደሌለ አቃቢ ህግ እንደሌለ ፖሊስ እንደሌለ ሁሉም ሙሰኛና ሌባ እንደሆነ ህዝቡ ተቸግሮ እንዳለ ባጀት ከቀበሌ ጀምሮ የህዝቡን ስንዴ እየወሰዱ በዚህ ምክንያት ነው። አንድ የወረዳ ኃላፊ ከመጣ ባለፈው አመት የመጣው የወረዳ ኃላፊ ፍየል ከታረደለት ለዛ ኃላፊ እኮ ፍየል የታረደልን ታውቁታላችሁ? አዎ ለዛ ፍየልና ለዛ ግብጃ ያወጣ ነው ወጪ የተባለ 2 አመት 3 አመት ከህዝቡ ላይ ስንዴ ይወስዱ ነበር። አሁን እንኳን የለም። በነበር የቀበሌ ኃላፊ ሳይቀር ሙሰኛ ነው ተረዳኸኝ። ህዝቡ አቤት የሚደባደቡበት ቦታ አለ። ጋሊፋጌ ብለውት ወጣቶች አሉ ከኛ ጋር የሚሰሩ ቪዲዮ ቀርጸው ልከውልን ነበር። እጆቻቸውን የተሰበሩ ሴቶች አሉ ስንዴያቸውን ሊቀሟቸው ብለው ማለት። ስለዚህ ሁሉ ግፍና በደል አብይ አህመድ በቀጥታ ያውቃል እያልከኝ ነው ያለው? አዎ በር አልነበረንም። እንዴት በለኝ። የትግራይ ህዝብና እኛን አናከሰ ወደ ትግራይ ነበር መሸሽ የነበረብን። ፋኖን ከጎኑ አስጠግቶ የኢትዮጵያ አንድነት ተደፈረች ብሎ ወደ ትግራይ እንትን ብሎት ነበር። የኤርትራ መንግስት ሰላም አለ ብሎ ከሱ ጋር ነበር። የጅቡቲ መንግስት ድሮውኑ ከሱ ጋር ነበር። ወይት ነው ምን ሄደው ወይትም ምን ሄድበት ቦታ አልነበረንም። ተረዳኸን? ዛሬ ግን መተንፈሻ አለ። ፋኖ ወንድሞቻችን በዚህ አሉ፣ ቄሮ ወንድሞቻችን በዚህ ሸኔም አሉ፣ በዚህ ደግሞ የኤርትራ መንግስት አለ። በዚህ በፈለግንበት ቦታ ያለንን ችግር ድምጻችንን ሰምተው ህዝባችን እኛ አፋር አገር ለመመስረት ይፈልጋል፣ 3ቱን አገር ለመቀላቀል ይፈልጋል አይደለም። እኛ ሰላም እንፈልጋለን፣ መብታችንን እንፈልጋለን፣ መከበር እንፈልጋለን። የኛ ነው የወንድማ በአንድነት ስም እኛም መዝረፍ አገራችንን መግዛት እኛን ተገጅ ሌላውን ገጅ መሆን አንቀበልም። ሌላ ግን ወንድማችን ሆኖ ከመጣ አገር ከህዝብ ጋር ነው የሚያድገው። ኢንቨስት ማድረግ ይችላል፣ መስራት ይችላል። ህግና ስርዓት ያላት በህግና ስርዓት የምትማራ አገር ነው የምንፈልገው እኛ አሁን አፋሮቹን ከሌላ ጋር እንዳይተባበሩብን የጅቡቲ መንግስት በለዛ ነው። አፋሮቹ እኮ 3 አገር ለመመስረት ይፈልጋሉ። ከኢትዮጵያም ተገንጥለው ከጅቡቲም ተገንጥለው ከኤርትራም ተገንጥለው አገር ለመመስረት ይፈልጋሉ። ኖ አይደለም። እኛ መብት ነው የምንፈልገው፣ ፍትህ ነው የምንፈልገው። በሰላም ወተን ለመግባት ለመስራት ለማደግ ነው የምንፈልገው። ሌላ ምንም አንፈልግም። ባንዲራ ምናምን አለ። ለምን አውሮፓ እንኖራለን ታዲያ? ባንዲራ ምናምን እንፈልገው። በስነ ስርዓት ወተን ህጋቸውን አክብረን እንደነሱ እንገባለን። የነሱ ዜግነት አለን። በሰላም እንኖራለን። ነገ ወነሱ ላይ የሚመጣ ካለ ደግሞ አገር የምጠይቀን ከነሱ ጋር እንከፍላለን። ህግና ስርዓቱን እናከብራለን። እንደዚህ ነው የምንፈልገው። እሺ ወንድማችን አብደላ ፈሲል በጣም ከልብ አመሰግናለሁ። በርካታ ሀሳቦችን አንሸራሽረሃል፣ ገልጸልናል። ያሉትን በአፋር ህዝብ ላይ የሚደርሰውን ግፍና በደል በዝርዝር አሳውቀናል። በእውነቱ ከልብ ነው የማመሰግነው። እንደው አብይ አህመድን እንዴት ነው የሚያዩት የአፋር ማህበረሰብ? በአፋር በኩል ያለው ማህበረሰብ አብይን እንደ ጠቅላይ ሚኒስትር የማየት ነገር ይስተዋላል። ስለ አብይ አህመድ ምንድን ነው የሚባለው በአሁኑ ሰዓት በአፋር ማህበረሰብ ዘንድ? አብይ አህመድ መጀመሪያ እንደመጣ ሁላችንም ደግፈነው ነበር። ኢትዮጵያን ካለችበት መቀመቅ የሚያወጣ የህዝቡን አንድነት የሚያሳድግ ኢትዮጵያንም ደግሞ ወደ እድገት የሚወስድ ነው ብለን በጣም ተስፋ አድርገንበት ነበረ። ዛሬ ግን የአፋር ህዝብ አብይ ሰብአዊነት እንደሌለው፣ ለሰው እንደማይቆረቆር፣ በጣም ህዝብ የሚንቅ
ታሪክን እየገለባበጠ በውሸት ብቻ ቅቤ እየቀባባ በቅቤ ምላሱ ህዝብ ነገር የሚሞክር ሰው እንደሆነ ሞቶ በሞቶ አውቀነዋል። ስለዚህ እኛ አፋር ተወላጆች ሰላም ፈላጊዎች ነን፣ እድገት ፈላጊዎች ነን። ከማንኛውም ብሔር ብሔረሰቦች ጋራ ለመስራት ለመታገል ሁሉንም ነገር ለማድረግ ዝግጁ ነን። ኢትዮጵያ ደግሞ ዛሬ ምንም የጎደላት ነገር አልነበረም። ጥሩ መሪ፣ ጥሩ አስተሳሰብ ያለው ዛሬ አማራ ክልል የሚያዘው ስንት ቢሊዮኖች እናቶቻችን ራብ እየሞቱ ወንድሞቻችን ናቸው እኮ እነዛ። በኦሮሚያ የሚካሄደው ጦርነት ስንት እየወደመ በሶማሊያ በማያገባው በጀት እየሄደ ሶማሊያን ልክ የሌለውን ሰውየው ትልቅነት አባዜ ህዝቡን ሳያሳድግ አገሩን ሳያሳድግ የራሱን ዝና ብቻ ፈላጊ እንደሆነ ነው እኔ የሚታየኝ። አፋር ህዝብ እንደዛ ነው የሚያየው። ዛሬ ግን አሁን ነገር ሳር ቤቤኪ ሳር አከላና ይላሉ አፋር። ሳር ማለት ውሃ የሚደረግበት ቆዳ አለ። ቆዳ ላይ አድርገህ ሁለቱ ካልተካሄዱ አንዱን ከአንዱ ላይ ታነሳለህ እንደሚባል ነው። ዛሬኛ የኛ አብይ እንደሚመስለውና አብይ ኤሻን አመጣትና መከላከያ ሚኒስተር አድርጎ ለተወሰነ ነገር ማጥቂያ በኋላ ገለል። እኛ በስም አይደለም በተግባር የምንሰራ በተግባር ለማብነ። ስለዚህ እኛም በተንኮል በውሸት በማታለል የኛን ህዝብና እኛን አገራችንን ለሰው እየሰጠ ለኦሮሚያን ትልቋን ኦሮሚያ ለመገነባባት ኢትዮጵያን ለመገነጣጠል በአካባቢው ላይ የማይቀዘቅዝ እሳት ለመጫር የሚማትረውን ሰውዬ እኛ እንደግፍም። እኛ ሰላም ነው የምንፈልገው። ኢትዮጵያን ለማዳን አካባቢውን ለማዳን ደግሞ ካሉት ብሔር ብሔረሰቦች ጋር ኃላፊነት አለብን። ከልብ አመሰግናለሁ። እንግዲህ ይህንን በተመለከተ የሚደርስባቸው ግፍና በደል እጅግ ከፍተኛ እንደሆነ በዝርዝር አስረድተናል። ታዲያ ከዚህ ግፍና በደል መከራና ስቃይ፣ ሞት፣ ስደትና እንግልት መውጣት የሚቻለው ደግሞ ፍትሃዊ የሆነ አሰራር ሲሰራ ነው። ለዚህ ደግሞ አስፈላጊ የሆነው የህዝብ መሪ ያስፈልገዋል። ይህንን በተመለከተ እንደሚታወቀው እስካሁን በተለይም በተለያየ የተቃውሞ መሳሪያ ትጥቅ እንኳን ካነሱት ውስጥ በኢትዮጵያዊነታቸው የማይደራደሩ እስካሁን ካየናቸው ኦነግን ብታየው፣ ህወሓትን ብታየው፣ ሌሎቹንም ብናያቸው ኦብነግንም ምናምን ብታይ በኢትዮጵያ ጉዳይ ላይ ያላቸው አመለካከት እጅግ በጣም እየጠበበና ያነሰ በኢትዮጵያ ባህል ላይ፣ ታሪክ ላይ፣ ቋንቋ ላይ፣ በሌሎች ብሔረሰቦች ላይ ያላቸው አመለካከት የወረደ እንደውም አረንጓዴ ቢጫ ቀይ ባንዲራችንን ጭምር የኛ አይደለችም እስከ ማለት የደረሱና በኢትዮጵያዊነታቸው የማያምኑ ናቸው። በአፋር በኩል ግን እንደምናየው ከጥንትም ጀምሮ እንኳን እኛ ግመላችንም ጭምር ታውቀዋለች ሰንደቅ ዓላማችንን ያሉት የአፋሩ ንጉስ አሊምራ እንደገለጹት የአፋር ህዝብ የሚደራደር አለ በኢትዮጵያዊነቱ። አንተም ቅድም በሰፊው ብዙ ጊዜ የምትናገራቸው ነገሮች ናቸው። ከዚህ ጋር በተጓዳኝ ደግሞ ዛሬ የፋኖ ኃይል በዚህ ሁኔታ በኢትዮጵያዊነቱ የማይደራደር ምንም አማራም እንኳን ቢሆን ከአማራነቱ ላይ የሚደርሰውን ግፍና በደል ከመከላከል ባሻገር የኢትዮጵያ ህዝብ ላይ የሚደርሰው እና የአፋርን ሆኖ ሌሎችም ኢትዮጵያኖች ላይ የሚደርሰውን ግፍና በደል ነፃ ይወጡ ዘንድ የሚታገል ታጣቂ ኃይል ሆኖ ስራውን እየሰራ ነው ያለው። ከዚህ አኳያ የአፋር ህዝብ ከፋኖች ጋር በቅንጅት ለመስራት የሚያደርጋቸው ነገሮች ይኖሩ ይሆን? ምን የተደረገ ነገር አለ? አሁን እየሰራን ነው። እኛ ውጭ ካሉትም ጋራ ግንኙነት ጀምረናል። እኛ ድሮ ፋኖ ምንድነው ይሉ ነበር አፋሮቹ። እነሱ በሃይማኖት ለአንድ ብሔር ለትልቋ ኢትዮጵያ በኢትዮጵያዊነት ካርድ ሌላውንም ተፈልጉ ለብሔር ብሔረሰቦች የማያምኑ አድርጎ ነበር ሚነዛው እሱና እሱም መሳዮች። ዛሬ ግን እየተከታተልን ትግሉን ስናይ ምን እየተፈጠረባቸው እንደሆነ ምን እየተደረገባቸው እንደሆነ እነሱስ ዓላማቸው ምን እንደሆነ እያስረዳን ህዝቡ እየተረዳው ነው። ዛሬ እኛ ደግሞ ከፋኖ ጋር ከሌ አይደለም ከሌ ጀምሮ ብዙ አመራሮች ግንኙነት እየፈጠርን ነው። በአጭር ጊዜ ውስጥ ጉሮሮውን እኛን ይዘዋለን፣ እነሱ ግን ያስተነፍሱታል። ይሄ ነው እኛ ጉሮሮውን እኛን ይዛለን፣ አንለቅም። ልክ እንደ አንበሳ ወይ እንደ ነብር ጉሮሮ እንደሚይዝ ጉሮሮውን እኛን ይዛለን፣ እነሱ ደግሞ ያስተነፍሱታል። ይሄን ያየዋል ደግሞ። እኛ ፈከራ አናቅም፣ ምንም አናቅም። ህዝብ አሁን ደግሜ የምለው ነዳጅ ታጣ፣ አዲስ አበባ ላይ ንብረት ተወደደ፣ በዚህ እኛ ሰላም አተን ተገደን
ተለብልበን የገባንበት ጉዳይ እንደሆነ የኢትዮጵያ ህዝብ የዓለም ህዝብ ሰላም ወዳድ ህዝብ ይወቅልን። እኛ እናቶቻችን እየሞቱ ነው፣ ወንድሞቻችን እየሞቱ ነው፣ የቆሰሉት ቤት እየሞቱ ነው። ዛሬ መርዝ ሳይቀር በእጅ አዙር ታጋዮቻችን ኃላፊዎችን መርዝ የግድያ ሙከራ እየተደረገ ነው። ስለዚህ አብይን እኛ ምንለው ከቻልክ ያንተን እዛ የሰበሰብካቸውን አውጣ፣ ካልቻልክ ወጣውጣለ ወደኛ ብትል ውጤቱ አስከፊ ነው የሚሆነው እና አገር ሳታፈርስ ትንሽ ሰው ከሆንክ አምሮ ካለ አልቻልክም፣ ፈተንክ አልቻልክም፣ የፖለቲካ አመለካከትም ሊሆን ይችላል፣ ሲስተምም ሊመስልህ ይችላል፣ ፈተንክ አልቻልክም፣ ተው ነው ምን የኢትዮጵያ ልጆች ይሰባሰቡ፣ አንድ ጠረጴዛ ላይ ይነጋገሩ፣ ያለ ጠበንጃ በተስማሙበት እቺን ሀገር የአፍሪካን ቀንድ ከእሳት ከወርጅብኝ ከሞት ያድኗት። እኛ ሸርሙጣ አልነበረንም፣ ሌባ አልነበረንም፣ ውሸታም አልነበረንም፣ ጆሮ ጠቢ አልነበረንም፣ ቀጣፊ አልነበረንም፣ የሚሰደድም አልነበረንም። ዛሬ ሴቶቻችን ባህር ላይ እየሞቱ ነው፣ ወጣቶቻችን ባህር ላይ እየሞቱ ነው። ወደ የመን ለመሄድ ሊቢያ በረሃ ላይ ገብተው እየተቀጠቀጡ ነው። ይሄ ሁሉ ያንተ የፖለቲካ አሳደኳት የምትለው ኢትዮጵያ ውስጥ እየወጡ ነው። የሚበሉ አጥቶ ፋር እንኳን ሴትና ወንዱም አይሰደድም ነበር። በቂ መሬት አለን፣ ሀብት አለን፣ ምን ነበረን። ዛሬ ግን ምንም ነገር የለም እና ሁሉም በጣም አመሰግናለሁ ወንድማችን የሚወድ በአንድ እጅ ሆኖ ለዚች ሀገር እንትን ይበሉላት ነው የምለው። አመሰግናለሁ። እኔም በጣም አመሰግናለሁ። ከልብ አመሰግናለሁ። ምናልባት አንድ ደቂቃ ልጨምርልህ በውጭ ለሚገኘው ኢትዮጵያና ትውልደ ኢትዮጵያንም በተለይ በአፋር ጉዳይ ላይ የበኩላቸውን ጥረት ያደርጉ ዘንድ የተሻለ ህይወት ይኖሩ ዘንድ ከኢትዮጵያኖች ምን ትጠብቃላችሁ? ምን መልእክት አለ? አጠር ያለ መልእክትን አስተላልፍ። ትግላችንን ይደግፉ ነው ምንለው። ያው ጀርናሉ ወርደዋል፣ መግለጫ ባጭር ጊዜ ውስጥ ይሰጣል። እኛም ደግሞ እኛን ኢንተርቪው ለማድረግ ስለ አፋር ለመረዳት ከፈለጋችሁ ሰው እንደሚያወራው አይደለም፣ ገዳይ ነው ምንድነው ያለው የድሮ ስርዓቶች ሲያደርጉ የነበሩትን እንደዛ አይነት ድራማ እኛ ገዳይ ህዝብ አይደለንም፣ ፍቅር ህዝብ ነን። ማንንም ሰው እናከብራ። እኛ ክርስቲያኖች አይደለንም፣ እስላሞች ነን በሙሉ። ቤተክርስቲያን የሌለበት ቦታ ግን የለም። ከአዋሽ ጀምሮ አፋር ባለበት ጅቡቲም አለ፣ አሰብም አለ፣ ባምጹም አፋር ባለበት ሰው አክባሪ ነን፣ የሰው ሃይማኖት አክባሪ ነን። እኛ ስናገባ አንድ አፋር ልጅ ሲያገባ ለክርስቲያን በሬት ታስሮ ለጎረቤታችን ተሰጥቶ የነሱን ዕቃ አትንኩባቸው ተብሎ በእንደዛ ያደግንነን። በፍቅር ሃይማኖት የግል እንደሆነ የሃይማኖት ኃላፊ አምላክ እንደሆነ እያስተማሩ ያሳድጉን ህዝብ ነን። ሌባ አይደለ፣ ውሸታም አይደለ፣ ቀጣፊ አይደለ። ዛሬ ግን አብይ ያመጣቸው ስልጣን ላይ ያሉት ግን ከዚህ ሁሉ ነፃ የሆኑ ወደ ቤት እንደሚያመሩ እኛ እናቅም። ርዱን ነው ምንለው፣ ተባበሩን፣ በተቻላችሁ መጠን ደግፉን። ከልብ አመሰግናለሁ ወንድማችን አብደላ። በእርግጥ መጨረሻ ሐሳብ ብዬ ነበር፣ ግን አንዳንድ ሰዎች በአውሮፓ ነው የምኖረው ብለሃል። እርግጥ ነው በዚህ በሆላንድ ነው የምትኖረው፣ ግን ዝም ብለህ መተህ ቁጭ ያልክና አንዳንዶቹ በርገሩን እየበላ እየጠጣ እንደፈለገ ይናገራል የሚሉ ወገኖች አሉና በውትድርናም ላይ ብዙ ጊዜ በታጋይነት አገልግልሃል። ቀላል ነገር አይደለም። ጦርነት በጣም አስከፊ እንደሆነ ታውቀዋለህ ብዬ አስባለሁ። እና የተለያዩ ውጊያዎች ላይ ከዚህ ቀደም ተሳትፈህ ነበር? አዎ፣ ብዙ ቦታዎች ተሳትፌያለሁ። ወታደርም ነኝ፣ ታጋይም ነኝ። አሁንም ደግሞ እድሉ ከተመቻቸልኝ ኢንሻአላህ በቅርቡ እዛው ታዩናላችሁ ማለት ነው። ሴቶቻችን እየሞቱ እዚህ መጥቼ እኔ ሰዓቴን ገድዬ እንደዚህ በስሜት ስናገር እዛ ሁኜ ግንባሬን በጥይት በመታ ይሻለኝ ነበር እና እዚህ ተመችቶኛል የተቀመጥኩት። እኔ የታጋይ ልጅ ነኝ። አባቴንም ሁሉ ሰው ያውቃል። ኢብራሂም ሱልጣን አሰብን ሸጠ እያሉ ዝም ብሎ እዚህ ወጥተው ሚዲያ ላይ የሚናገሩት ኢብራሂም ሱልጣን አሰብን አልሸጠም፣ አከራይቶ ነው። የኔ አያቴ ነው። እኔ አብደላ ኢብራሂም ራጌ ነው የሚባለው፣ አያቴ ነው። ያውቁኛል። የአሰብ ልጅ ነኝ። አሰብ ነው ተወልጄ ያደግኩት። ግን ለህዝቤና ለወገኔ ያመኛል። ለህዝቤም ለወገኔም ሳይሆን ለማንኛውም ሰው የሚደረገው ሱዳንም ውስጥ የሚደረገው ኢትዮጵያም ውስጥ የሚደረገው ሶማሌም ውስጥ የሚደረገው ሌላ ወንድማማቾች ነን፣ አንድ ህዝብ ነን። ሰው ዓለም ዛሬ ተያይዞ አውሮፓ አንድ ሁና እንትን እያለች አረብም ዛሬ ይሄው ተያይዘው እንትን እያሉ ሰው እያደገ ሰላም በየቦታው እየፈጠረ በሚሄድበት ሰዓት እኛ
ብረት እየገዛን ወንድሞቻችንን መግደል፣ ቤት ማንደድ፣ እናቶቻችንን ማሳደድ፣ መድፈር፣ እህቶቻችንን ይሄ በጣም የሚያሳዝን ነው። በ2025 ዓለም ነጥቆ ህዋ ላይ ደርሰው ጎብኝቶ በሚወርድበት ሰዓት ምግብ አጥቶ ህዝባችን ውሃ አጥቶ በገዛ ልጆቹ እየተበደለ በአረመኔዎች ማለት ነው በክፉ ልጆቹ እንደዚህ ሲወርድበት በጣም ያሳዝናል። ስለዚህ እኔ በርገር አልበላም፣ በርገርም ለመብላት አልመጣሁም። ሰላም አተን ነው የመጣነው እዚህ። ሰላም ከተገኘ ግን ሰላም ለማምጣት የግድ መንገዱ ከተመቻቸልን ኢንሻአላህ ከዛው ከትግል መስመር ታገኙናላችሁ ማለት ነው ኢንሻአላህ። ከልብ አመሰግናለሁ ወንድማችን አብደላ ፌሲል፣ እግዚአብሔር ይስጥልን። ሰፊ ሀሳቦችን አካፍለናል። በተለይ በአፋር ማህበረሰብ ላይ ያለውን ግፍና በደል እየተፈጸመ ያለውን ሁሉ በዝርዝር አሳውቀናል። ከልብ አመሰግናለሁ። በቀጣይ በሌሎች ጉዳዮች ላይ እንደዚሁ በድጋሚ ተገናኝተን እንደምንወያይ ተስፋ አደርጋለሁ። ስለ ጊዜ ጭምር ከልብ አመሰግናለሁ አብደላ። እኔም በጣም አመሰግናለሁ። ሌሎችም ኢንተርቪው ለማድረግ ከፈለጋችሁ የታፈነ ስለሆነ ህዝባችን ሚዲያ ላይ የወጡ የሚናገሩ ብዙ ስላልሆኑ ድሮ ትግራይ ሚዲያ ላይ፣ ኦሮሚያ ሚዲያ ላይ፣ አንዳንድ ሚዲያ ላይ እየመጣሁ ነበረ። ዛሬም አንተ እድሉን ስለሰጠኝ በጣም አድርጌ ነው የማመሰግነው። አስፈላጊ ሰዓት ላይ ነበረች እቺ። ካሁን በኋላም ደግሞ በመደብ ተዘጋጅቼ ያለውን ከሀ እስከ ሐመሮሃ በሙሉ ግልጽ በሆነ ውሸት አንናገርም። ፖለቲካ አንዱን ለማቆሸሽ አንዱን ሙስሊም ነኝ አምላክ እንዳለ አውቃለሁ፣ እሞታለሁ፣ ነገ ታሪኬን አላጠቁርም። ለስልጣንም ወይ ለገንዘብም ብዬ አይደለም እዚህ የምናገረው ለህዝብ ብዬ ስለሆነ ውሸት ወደፊት አያስኬድም። ስለዚህ ግልጽ የሆነ ንጹህ የሆነ ከነ ማስረጃው እናቀርብላችኋለን። ቴንክ ዩ ከልብ አመሰግናለሁ። በድጋሚ በጣም እግዚአብሔር ይስጥልኝ። ክቡራን ተመልካች አድማጮቻችን ከወንድማችን አብደላ ፌሲል ወይም ኢብራሂም ጋር ያደረግነው ሰፊ ውይይት ይህንን ይመስል ነበረ። በቀጣይ ከሌሎች እንግዶች ጋር እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ሰላም። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው